ለሚሉ ሰዎች ግን ወይም መከረኛው ሰይጣን በሱ ይሳብባል ወይም ደግሞ ንስሐ በሚል ንስሐ እየገቡ እዛው ሪሳይክል እያደረጉ የሚኖሩ አሉና ይሄ ነገር ተገቢ ነው። ስለዚህ ኃጢአት ትሰራለህ፣ የድፍረት ኃጢአት ትሰራለህ፣ ከዛ ደግሞ ንስሐ ትገባለህ፣ ታመነዝራለህ፣ ንስሐ ትገባለህ፣ ትሰርቃለህ፣ ንስሐ ትገባለህ። እንደዛ ነው ወይስ ድህነት ራሱ ኤክስፓየር ዴት አለው? ድህነት ኤክስፓየር ዴት የለውም። ለዓለም ሁሉ የተሰጠ ነው። ክርስቶስ እስከሚመጣ የምሕረት ደጆች እስከዘጉ ድረስ ለሰው ሁሉ እንድትዘር ቀድሞ ለነበረውም ትውልድ አሁን ላለውም ለሚመጣውም ትውልድ የሚበቃ የመስቀል ስራ የተከናወነ ያን ሄደህ ወስደህ የራስህ ማድረግና ያለማድረግ ነው ያንተ ምርጫ። ምናልባት ንስሐ ጋር ከመጣ ሁለት አይነት ንስሐ ነው ያለው። ሌላ እኔና አንተ ጋር ይቅርና በሐዋርያት ላይ ሁለት ንስሐዎችን እናያለን። ኢየሱስ የመረጣቸው ከኢየሱስ እግር ስር ቁጭ ብሎ የተማሩ ጴጥሮስ የሚባሉና ይሁዳ የሚባሉ ሁለቱም ኃጢአት ሰርተዋል። ያኛው አሳልፈው ሽጧል፣ ይሄኛው ክዶታል። ኢየሱስን የማካድ ያክል ትልቅ ኃጢአት ሰርተዋል። ነገር ግን ከካደ በኋላ ያኛውም አልቅሷል፣ ይሄም አልቅሷል። ያኛው ያለቀሰው ኢየሱስን በመካዱ ተጸጽቶ ነው፣ የማይገባውን በማድረጉ ተጸጽቶ ነው። ተጸጽቶ ወደ ንስሐ የመጣው አለት ነው፣ የኢየሱስ ክርስቶስ አገልጋይ ነው ጴጥሮስ። እስከዛሬም ስሙ ዝና የሚነሳ ማለት ነው። ያኛው ራሱን ነው ያጠፋው። አሁንም ከፍርሃት ጋር ከደህንነት ጋር የተያያዘ አይደለም። ኦል ከፍቅር ጋር ኢቨን ህግ እኮ ራሱ በፍቅር ነው የምትቃለል። ብትወዱኝ ትእዛዜን ጠብቁ ነው ብሎ መጽሐፍ ቅዱስ። የግዴታ ከኃጢአት የመሸሽ የማምለጥ እንደው ለመዳን የምንቧጥጠው ነገር ሳይሆን ከፍቅር አድርጋ ለሰው ፍቅር እንኳን እኮ አንዳንዴ በጣም ደስ ብሎ እናት ለልጅ እኮ የምታደርገው ነገር በርደን አይደለም፣ ሳይን ኦፍ ላቭ አይደለም። በእርግጥ ክርስቶስን የሚወድ በመዳኑ ደስተኛ ግሬትፉል የሆነ ሰው ሴት ወይም ወንድ የምታዘዘው ለመዳን ወይ ደግሞ ለማዋጣት አይደለም፣ ፍቅሩ ያስገድደዋል። ከዛ ፈቀቅ ስል ያለቅሳል ነው። ጴጥሮስን ማን አስገድዶት ነው ያለቀሰው? የእግዚአብሔር ፍቅር ነው ያስገድደው። ኢቨን ሞትን ፈርቶ እኮ አይደለም፣ ማይሆን ስራ ሰራው በደልኩ ነው። ያኛው ነው ከፍርሃት ያለቀሰው። ማይሆን ስራ ሰርቶ ያኛው ሁለቱም ምህረት ነበራቸው፣ ሁለቱም ንስሐ ነበራቸው። ግን አንደኛው ለዘላለም ሲጠፋ አንደኛው ለዘላለም ድኗል። እና ከዚህ አንጻር ነው የሚታየው። በፍቅር እግዚአብሔር ፍቅር ነው፣ እኛም በፍቅሩ ነው የምናመልከው። ጨዋታው እዚህ ጋር ያለው የፍቅር ጨዋታ ነው። ግንኙነቱም አምልኮም መሰዋቱም ማልቀስም ከፍቅር የተነሳ ነው። እኔ ስለ በቃ ድህነት ተቋረጠ፣ እግዚአብሔር ተቆጣ፣ በቃ ሆኝ ብዬ አይደለም ማለቅሰው። የማይገባውን ነገር አደረግኩ፣ ለተሰጠኝ ፍቅር የማይመጥን ነገር አደረግኩ፣ በደልኩ ነው የምትለው። በደልኩ፣ አሳዘንኩ ነው የምትለው። ምህረትን የምትጠይቀው እንደው የወሰድከውን ድህነት መልስ የሚል አይነት አይደለም። እዛ ከሆነማ ክርስቶስ ኢየሱስ መሞት እኮ አይጠበቅም። ጸጋው አለ። ህግን ስትተላለፍ ጸጋው አለ። ህግን እኔ ምን ማየው እንዴት አድርጌ እንደሆነ ለምሳሌ መስታወት በየጠዋቱ ታያለህ አይደለ? ፊት ላይ ቆሻሻ መኖሩን መስታወቱ ያሳያል። ወዴት ነው የምትሄደው? ያን ቆሻሻ ላይ ያስወግድ ወደምችል ሳሙና ውሃ ወደ እጥበት ነው የምትሄደው። የመጽሐፍ ቅዱስ ላይ መታዘዝ ከዛ ያለፈ አይደለም። አያጸናም። ህግ ወይ መታዘዝ ወይ በጎ ስራ መስራት ፊትን አያጸዳውም። የሚያጸዳ ስቲል ወደ ክርስቶስ ነው የምትመለስ። ስቲል ኃጢአት እንኳን ብታጠፋ ደህንነቱም ፈውሱም ያለው እዛው ክርስቶስ ጋር ነው። ይሄ የመጨረሻ ጥያቄ ልጠይቅ። ለምሳሌ አንዳንድ ሰዎች በጌታ ነኝ ድኛለሁ ይላሉ። አንዳንዶች ደግሞ በጌታም አይደሉም፣ በዓለም ነው ያሉት። ይሰክራሉ፣ ይጠጣሉ፣ ያመነዝራሉ፣ እንደፈለጉ ያደርጋሉ። አንዳንድ ሰዓቸው በጌታ ነን የሚሉ ሰዎች ፍጹም ዓለማዊ የማያደርጉትን ነገር ያደርጋሉ። ይህን ከዛ በላይ ያደርጋሉ። ይህን ታዝባለህ ብዬ አስባለሁ። መጠጥ ውስጥ አሉ፣ ማጨስ ውስጥ አሉ፣ መዳራት ውስጥ አሉ። በቃ ዓለማዊ በላቸው። ኦንሊ ቲንግ የለያቸው እነሱ እዚህ ጋር በአንድ ወቅት ተጠምቀዋል። አሁን ከሁለቱ ሲሞቱ ሲኦል የሚገባው ማን ነው? በዚሁ ከቀጠሉ ወይም ደግሞ ድኛለሁ ያለ ሰው ክርስትና ህይወት ነው ካላችሁ መኖር ነው አይደለ? ክርስትና መኖር ነው። በዓለም ያሉ ሰዎች እንኳን ማያደርጉትን ኃጢአት ዕለት ዕለት የምታደርግ ከሆነ ይሄ ምንድን ነው ሊሆን የሚችለው? እንደዚህ ነገር ሊገጥመን እንችለው እንዴት ነው? ይሄ ከደህንነት የሚበቃ የማይበቃ በኢየሱስ ስራ የሚበቃ የማይበቃ ስለሆነ ሳይሆን ቅድም እንደነገርኩ ነው። እኔም አንተም ምናልባትም ያ ሰው እኔ ነኝ። ጳውሎስ ይላል ኃጢአተኞቹ ዋነኛ ነኝ ይላል። ኃጢአተኞች ምናልባት ኢየሱስ ካሉት አንደኛ ነኝ ገብቷል። ያ ኃጢአቴን ወደ ክርስቶስ በመቅረብ በንስሐ እስካላስወገድኩት ድረስ ደህንነቱ የኢየሱስ ክርስቶስ ስራ ስላነሳ አይደለም የዳንኩት የጠፋሁት በምርጫዬ። አንተ $1 ሚሊዮን ባንክ ስለተቀመጠ ብቻ አይደለም እኮ የምትጠቀመው። አውጥተህ ኤክስፐንድ ማድረግ አለብህ። ያ አልቆ
ኢብን መጽሐፍ ቅዱስ እኮ ዓለም ሳይፈጠር በታረደው በግ ነው። ገና አዳም ሳይፈጠር አዳም እኮ የዳነው በጸጋ ነው። መታዘዝ አንዳንዱ አዳም የዳነው በጸጋ ነው። አብርሃም እኮ ያን ልጁን እስከ መሰዋት እንኳን ደርሶ ጽድቅ ሆኖ ተቆጠረለት። እምነቱ ነው ጽድቅ ሆኖ ተቆጠረለት እኮ። ታማኝነቱ አንሶት አይደለም፣ መታዘዙ አንሶት አይደለም። የእግዚአብሔር የልብ ወዳጅ ግን ጽድቅ ሆኖ የሚቆጠረው እምነት ነው። በእምነት የሚገኝ በማመን የሚገኝ የዘላለም ሕይወት። ከዛ ስትወጣ አንተን ያወጣው ተመልሰህ ካልመጣህ ትሞታለህ ለዘላለም። ይሁዳ ወጣ ተመልሶ አልገባ። ጴጥሮስ ወጣ ተመልሶ ገባ። ቴዲኔና አንተም ከወጣንና ተመልሰን ከገባን በቂ ምሕረት እያለ በቂ ምግብ እያለ በቂ የሚያነጻ ነገር እያለ በእኔና በአንተ በግል ምርጫ እግዚአብሔር በሰጠን ምርጫ ማለት እግዚአብሔር ሞትም ሕይወትን በፊትህ ነው አይደል ያለው። እግዚአብሔር አስገድዶ አይደለም አምልኮ ነው የምጠይቀው፣ የፍቅር አምልኮ ነው። አንተ ሄደህ መዳን ከፈለክ መቀበል ከፈለክ ዛሬ በዓለማችን ላይ ያሉ ለ9 ቢሊዮን ህዝብ የሚበቃ ደህንነት ተሰርቶ አልቋል። አዲስ የደህንነት መንገድ፣ አዲስ የደህንነት ስርዓት የለም። የምንጨምረው አይደለም፣ የምንቀንሰው አይደለም። ወደዚህ ደህንነት ስትመጣ አዲስ ልብ፣ አዲስ ህይወት፣ አዲስ ስርዓት፣ አዲስ ግዛትም ነው። ኢትዮጵያዊ ሆነ ኢትዮጵያ እንደምትኖረው አይደል አሜሪካ ላይ የምትኖረው። አሜሪካ ያኗኗር አለ። አሜሪካ ውስጥ መኖር የሚገባን ህግ ተከትለ ትኖራለህ። የአሜሪካን ዜግነት ያን ባለማድረግ ትቀጣለህ፣ ግን ዜግነት አይነጠቅም አይደለም። ህጉ ያስከትለው ለምሳሌ ኃጢአቱ መስራት ስትቀጥል ያን በንስሐ ማትታጠብ ከሆነና ደግመህ አለመስራት። ኢየሱስ እኮ ኃጢአተኞችን ስንር አይተናል። ደግመሽ አትስሪ ነው። ከሳሾቿን ካባረረ በኋላ እሷን ጎን በርቺ እኔ ምሕረት ሰጥቼሻለሁ ኢትስ ኦኬ አላለም። ደግመሽ ግን አትስሪ ነው። አትስሪ የተባለችው እንድትድን አይደለም። የዳነ ሰው የሚያሳያቸው ባህሪያት ናቸው፣ ፍሬዎች ናቸው። አንድ ማንጎ ከሆነ በቃ የማንጎ ፍሬ ነው የሚያፈራው። የፈለገ እንትን ብል ቴንክ ሶ ማች። እሺ ይሄ ብርቱ ጥያቄ ስለሆነ ግልጽ አድርጋችሁ ብትነግሩን ለእኛም ስንመጣ ለመጠንቀቅ ይረዳናል። በዓለም ላይ አብሶሉት የሆነ ፍሪደም አለን። የፈለግነው ልናደርግ የፈለግነው ያደርጋሉ በዓለም ያሉ ሰዎች። ሰው ከዓለም በቃኝ ብሎ ግን ወደ መንፈሳዊ ሲመጣ ወይ እስልምና ውስጥ ሲገባ ወይ ፕሮቴስታንት ውስጥ ሲገባ ወይ ኦርቶዶክስ ውስጥ ሲመጣ ህይወታችሁ ከዓለማዊ ሰው የተለየ መሆን አለበት እንጂ the only thing እናንተ ድነናል ብላችሁ 10 ጊዜ እየወደቃችሁ የተነሳችሁ ንስሐ በምትል ነገር ረዛው ሪሳይክል እያደረጋችሁ ከሆነማ ዞሮ ምንድነው ልዩነቱ? በዓለም ካሉ ሰዎች ህይወታችሁ ስራው መናገር የለበትም ወይ? ሰውስ እንደዚህ ድኛለሁ ካለ በኋላ እንደዚህ አይነት ነገር ውስጥ የሚገባ ከሆነ በንስሐው ይመለሳል ትላላችሁ? እስከ መቼ ድረስ? ንስሐው ማብቂያ የለውም። የድፍረት ኃጢአት የሚሰሩ አሉ። ለምሳሌ የሚታዩ የድፍረት ኃጢአት የሚሰሩ አሉ። በሐሰት የሚመሰክሩ አሁን የድፍረት ሲባል እናንተ ትላልቆችን ልታዩ ይችላላችሁ። በሐሰት የሚመሰክሩ አሉ፣ የሚገድሉ አሉ፣ የሚሰርቁ አሉ፣ የሚያመነዝሩ አሉ። አንድ ጊዜ አይደለም ደጋግሞ የሚያደርጉ አሉ። እና ለእነዚህ ሰዎች አንዴ ድህነታቸው የመጨረሻ እስከ መንግስተ ሰማያት የሚያስገባቸው ፓስዋርድ ነው ወይስ ሊነጠቅ የሚችል ነገር ነው? መዳን ሊወሰድ የሚችል ነው በማንኛውም ሰዓት ወይስ አንዴ ድኛለሁ ኢየሱስ ክርስቶስን በአምኛለሁ በልቤ አምኛለሁ በአፌ መስክሬያለሁ በምትል በማን ወዴት እንደሚሄዱ አላውቅም። አብረን ግን እንሄዳለን። ወደ መሄድ ይሁንልን። እስኪ አንድ ሰው መሄድ ይሁንልኝ ብለህ ጻፍ፣ ትሄዳለህ። ኦኬ ወደ ኢብራሂም መጣለው። ወደ መዝሙር ከዛ ነው መዝሙር ከዛ ኢብራሂም አይ ቲንክ መዝሙር ነው። ከዛ ወደ ኢብራሂም። እሺ ትልቁ ላይ አድርገኝ ቴዲ። መጽሐፍ ቅዱስ ጥቅስ ማሳየት ስለምፈልግ ከተቻለ፣ ካልሆነ ግን ችግር የለውም እንዲሁ ማንበብ። ይሄ አሁን አንዴ የመጨረሻ ነገር ይሄ የመጨረሻ ዙሪያ ስለሆነ ይሄ የመጨረሻ ያካሄድ ኢብራሂም አልተናገረም። ምክንያቱም ለምሳሌ 3 ኦርቶዶክሶች አንዳንዴ ተናግረዋል። አሁን መዝሙረ ያሬድ ይቅርታ፣ ሁለተኛ ዙር ማለት ነው። አንደኛ ዙር ኢብራሂም ስላልደረሰው አንደኛ ዙር እሱ እንትን ይልና ከዛ መዝሙረ ያሬድ ይቀጥላል። ቴዲዬ በጣም ይቅርታ፣ 5ኛ ዙር እየሄደ ነው። ኦርቶዶክሶች ነው እየተናገሩ ያሉት። በነገራችን ላይ እኛ 3 ኦርቶዶክስ መዝሙረ ትክክል ነው። ወደ ችግር የለውም መዝሙረ ይደርሷል። ይሄ አሁን ቅድማን ኮሜንት ላይ ሲጽፉ እያየው ነው። ብዙ ኦርቶዶክስ አስገብተ ጥቂቱ ሙስሊም፣ እንደዛ አይደለም። ይሄ የፉክክር አይደለም። ይሄ እዚህ ጋር እንደምታዩት ወንድማችሁ አለ ቀን ማታ ስለ ፖለቲካ የሚያወራ አሁን ወደ ዘላለማዊ ህይወት ሊመጣ ይፈልጋል። ዘላለማዊ ህይወት አለ እያላችሁ ስትናገሩ እየሰማሁ ነው። እኔን የመስበክ ነው
እኔን ወደዚህ ሃይማኖት ብትመጣ እንዲህ ነው የምታገለግለው፣ ይሄ ይጠብቃል፣ እንዲህ ነው የምትዘምረው፣ እንዲህ ነው የምታመልከው ማለት ነው። አይ ቲንክ ገብቷቸዋል ብዬ አስባለሁ። እኔን በመስበክ ሂደት ውስጥ የምትደርሷቸው ብዙ ነፍሳቶች አሉ። ምንድነው አንተ በበኩል በተሰጠ ደቂቃ እንዴት አወራህ ነው። ስለዚህ ዛሬ ለምሳሌ ኦርቶዶክሶች በዝተዋል፣ ነገ ደግሞ ሙስሊምና ምናምን ተከታዮች ይበዛሉ። ዛሬ የምንቋጨው ነገር አይደለም፣ ነገም ከነገ ወዲያ የሚቀጥል ነው። አስሎንጋስ ጸባይተኛ እስከሆነ ድረስ ማለት ነው። ሄድዬ በነገራችን ላይ አንደርስታንድ እንድታደረግ ሙስሊሞች እየወረዱ እንጂ እኛ አሁን 7ኛ ሙስሊም መግባታቸው ነው ሁለቱ። ስቲል እኛ ኦርቶዶክሶች 3ታችን ነቁጭ አለው። 7ኛ ሲመጡ ሁሉም እያወሩ ነው የወረዱት። እያወራን ያልሆነው ኦርቶዶክሶች ስለሆኑ መዝሙር አይቀጥል። አሁን ኢብራሂም ይናገርና ከኢብራሂም በኋላ መዝሙር ይናገራል። ችግር የለውም። ግን 7 ያልከው ግን ማን ገብቶ ወጥቶ ነው 7 ያልከው? አንድ ሴትና አንድ ወንድ ነው የወጡት። ከዛ ፊት ገብቷል። አሊ የሚባል ልጅ ገብቷል። ከዛ ፊት አሊ የሚባል እኔ ከመጣሁ በኋላ አንድ ሴትና አንድ ወንድ ነው ገብቷል። ዩቲና በነገራችሁ ላይ ለጎበዝ ሃይማኖተኛ 2 ደቂቃ በቂ ነው። ሌላው 30 ደቂቃ ተናግሮ ውሃ ማለሳ ነገር ሊናገር ይችላል። አይዶን ነው ያንተ በ2 ደቂቃ የምትናገራት ንግግር ልቤ ልትነካ ትችላለች። በደቂቃ ስለበዛ ወይ ቁጥራቸው ስለበዛ አይደለም። በተሰጠች ደቂቃ ምን አወራህ ነው ዋናው ቁም ነገሩና አትሸከሙት ወይ አሸከማችሁ ነገርና በዛ ወደ ላይ ብናወራ ለማለት ያለው። ከኢብራሂም በኋላ ወደ መዝሙር እንመጣለን። ኢብራሂም እሺ 7 ደቂቃ ቆይ ሰዓት ከመያዝ በፊት ሐሳብ ላስተላልፍና ሰላም አለይኩም ወራህመቱላሂ ወበረካቱ። ሙስሊም እህትና ወንድሞች ሰላም ብያለሁ። ክርስቲያኖችም ሁላችሁም ሰላም ብያለሁ። ምናልባት መዝሙረ ታላቃችን ስለሆነ ቅሬታ እንዳይፈጥርበት ያው ምንም ችግር የለውም። ዋናው ሐሳቦቻችንን በተገባበረ መንፈስ በጥሩ መንፈስ ሐሳቦቻችንን ማሻገራችን ነው። ምንም ችግር የለም። በእርግጥ የኡስማን ሐሳብም ትክክልና ተገቢ ነው። ግን ትንሽ እንትን እንዳይል ተቃውሞ የሚለው ነገር እንትን ሌላም ፖለቲካም ሌላም መልክም እንዳይዝ በተራ መዝሙር ይናገርና ከዛ እናገራለሁ ኢንሻአላህ። እንዳከሄድ ግን ሁለተኛ እድል ስለሆነ ችግር የለውም። ጎሄድ አንተ ተናገር። አብሽር ሁለተኛ ዙር ስለሆነ ነው። እሺ ምናልባት ሰዓቱን ስታስጀምረው እነግርሃለሁ። ቴዳዬ ማለት ይሄ ነው። እንደዚህ አይነት ነገሮች አንተ ቅደም ዓለማዊ ሰዎች ጋር አታገኙ፣ ዓለማዊ ፖለቲከኞች ጋር አታገኙ። እኔ እናገራለሁ ምናምን የሚሉትና ይሄ ራሱ አንድ ትልቅ ነገር ነው። ትህትና መዝሙር ያሳየን፣ ኢብራሂም ያሳየን እና የምታመልኩት ፈጣሪ ይባርካችሁ ለማለት ያለው ጥሩ ነገር ነው እያስተማራችሁ ያላችሁት። ኢብራሂም 7 ደቂቃ አለ፣ ቀጥሎ ወንድሜ። እሺ አመሰግናለሁ። እንግዲህ ሲቀረቡ የነበሩ ሐሳቦችን ሰምታችኋል። ያው እንደ እስልምና አስተምህሮትም ቅድም ኡስማንም ሲናገር የነበረው ነገር አለ። እሱ ላይ ለመጨመር ያክል ነው። ቴዳ በመጀመሪያ ደረጃ እንግዲህ ይህንን መድረክ እንዳመቻቸው ሁሉ እንግዲህ የዘላለም ሕይወት የምታገኝበትን መንገድ ልቦናህን አምላክ አላህ ይክፈትልህ። የጀነት ወንድሜ እንድትሆን እመኛለሁ። ለነፍሴ ማረፊያ የመረጥኩትን ነው ለአንተ የምመርጠው። ሐሳቤን ሳቀርብ ያው እንግዲህ እስልምና ላይ ብቻ ፎከስ አድርጌ ለእኔ ለነፍሴ ማረፊያ የመረጥኩትን ለሁላችሁም እዚህ ላላችሁ እህትና ወንድሞች ገስ ላይ ላላችሁም ታችም ላላችሁ እመኛለሁ። ምንድነው አምላክ አላህ እንግዲህ የሰው ልጆችን ሲፈጥር ወማ ኸለቅቱል ጂነ ወል ኢንሰ ኢላ ሊያዕቡዱን እኔ የሰው ልጆችንም ሆነ ጂኖችን እኔን ሊያመልኩኝ እንጂ ለሌላ ዓላማ አልፈጠርኳቸውም ይላልና እኛ የተፈጠርነው አምላክ አላህን በብቸኝነት እንድናመልክ ነው። ነገር ግን ይሄንን ስንል ግን ምንድነው ቁርአን የወረደው በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው። በቁርአን የወረደው በነብዩ መሐመድ ሰለላሁ ዐለይሂ ወሰለም የወረደው ቁርአን ግን የመጽሐፍት መደምደሚያ፣ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ የነቢያት መደምደሚያ ሆነው ነው የመጡት እንጂ አዲስ ነገር አዲስ አስተምህሮ ከነቢያቶች ሁሉ የተለየ ያለፉ የነቢያቶች አስተምህሮ ተሰርዞ ተደልዞ አይደለም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጡት። ሰው ፍሎውን እንደጠበቀ ነገር ግን ከሳቸው በፊት የነበሩ ነቢያቶች በሙሉ በምዕራፍ 4 አምላክ አላህ 163 ላይ እኛ ወደ ኑህና ከርሱም በኋላ ወደ ነበሩት ነቢያት እንዳወረድን ወደ አንተም አወረድን፣ ወደ ኢብራሂምም ወደ እስማኤልም ወደ ኢስሐቅም ወደ ያዕቆብም ወደ ነገዶቹም ወደ ኢሳም ወደ አዩብ እና ወደ ዩኑስም ወደ ሃሮን እና ወደ ሱለይማንም አወረድን፣ ለዳውድም ዘቡርን ሰጠነው ይላል። ስለዚህ እነዚህ ቀደምት የነበሩ ነቢያቶች ናቸው። ታላላቅ ከሚባሉ ነቢያቶች ናቸው። የተሰጣቸው መጽሐፍና መመሪያ አለ። እነዛ ነቢያቶች ደግሞ ያስተማሩት አስተምሮት አምላክ አላህን በብቸኝነት እንዲያመልኩ ከጣዖታት እንዲርቁ ነው። ሌላ ነገር የለም። በዚህ መሃል ደግሞ አምላክ አላህ ሲናገር እናንተም
አንተንም ለሰዎች ሁሉ በመላ አብሳሪና አስፈራሪ አድርገን ቢሆን እንጂ አላክንህም፣ ግን አብዛኞቹ ሰዎቹ አያውቁም ይላል በምዕራፍ 33 ቁጥር 28 ላይ ማለት ነው። ከዛ አምላክ አላህን እንግዲህ ነቢያቶችን ሁሉ አምላክ አላህ ሲናገር ሲያስተምር ሲልካቸው ምንድነው ሰዎችን ወደ የዘላለም ህይወት የሚያገኙበትን መንገድ ከጣዖታት እንዲርቁና አምላክ አላህን እንዲያመልኩ የሰበኩ እንዲሁም ደግሞ ኖረውትም ጭምር ያለፉ ናቸው። ስለዚህ እኛ ሙስሊሞች በእስልምና እምነት አስተምህሮት እንግዲህ ምናልባት ኢየሱስ ብየስል ክርስቲያኖች ጣልቃ ገባህ ወይም ክርስትና ነካህ እንዳትሉ፣ ኢየሱስ እኔ የማምንበት የእስልምና እምነት አስተምህሮት ላይ ያለ ታላላቅ ከሚባሉ ነቢያቶች መካከል አንዱ ነው። የማርያም የድንግል ማርያም ልጅ በተአምር የተፈጠረ ተአምራትን ሲያደርግ የነበረ ቴዲ አካሄድ በቁርአን የተጻፈው ሰዓት የሚታርግልኝ የኔ አካሄድ ምንድነው? ሲጠራ የእሱን የቁርአኑን ከሆነ የሚጠራው ኢሳያ ለመጥራት አለበት፣ ኢየሱስ አይልም። ስለዚህ ማርያምንም ማርያም ብሎ እንዳይጠራ መርየም ብሎ ይጥራ፣ ኢሳያ ላይ ይጥራ። ምክንያቱም አንድ ስላልሆኑ ማለት ነው። እሺ ሰማያን ተሳካሄድ ተመሳሳይ ነው። እግዚአብሔር ይስጥልን። እኔም ለትክክለኛ አካሄድ ነው። ምክንያቱም እናንተ ቁርአን የሚጠራው ኢየሱስ ተብሎ ነው ወይስ ኢሳ ተብሎ ነው? የምናወራው አማርኛ ቋንቋ ነው። ቴዳዬ ኢየሱስ ስላላ እምነታችን ነው። አሁን ለምሳሌ ምን እንደሆነ ታውቃለህ? አሁን ለምሳሌ ኢየሱስ ብሎ ማለት ኢብራይስጥኛው ላይ ወይ ደግሞ ግሪክኛው ላይ ምንድን ነው? ኢየሱስ አለ ትርጉም ነው እያወራ ኢየሱስ ማለት ትርጉም አማርኛ ላይ አካሄድ ቴዶ አካሄድ እኔም ጋር አለ። ቆይ አንዴ ቴዲሻዬ አካሄድ እንትን ልበለውና እኔም ጋር አካሄድ አለ። ቴዶ ትቀጥላለህ። ከኔ ቀጥል። ቅድም ነው እኮ ነው የሰጠኋችሁ እኮ እዚህ መድረክ ላይ መጣችሁ። እምነታችሁን መስበክ ማለት ስንት ሰው እንደምትናጠቁ አታውቁም። ቴዲሻዬ እኛ በአንድ ምሽት ሰዎች ወደ ኦርቶዶክስ እንደሚመጡ አታውቁም። ከዚህ ውስጥ ሃይማኖት የሚቀየር ሊኖር ይችላል። ስለዚህ ፕሊስ አንጨቃጨቅና አካሄዳቸው ትክክል ነው። በእናንተ ቁርአን ላይ ኢሳ ነው የሚለው ኢሳ እያልክ ተጠቀም። ኢብራሂም አለቀ። ሶሪ አይደለም፣ አካሄድ እንደሱ አይደለም። ቴዶ ሌላ አካሄድ አለ። እሺ አካሄድ አለ እኔ ጋር። እኔ እንትን ልበል አንድ ጊዜ። በመጀመሪያ ደረጃ አንዴ ሰሙ። በመጀመሪያ ደረጃ ምንድን ነው እኛ የምናምነው እንደ ኢስላም የተቀመጠ ነገር አለ። ኢየሱስ የሚለው ስም በግሪክ ኤሱስ፣ በቀዳማይ ዕብራይስጥ ያህሾዋ፣ በዳህራይ ዕብራይስጥ ያሱአ፣ በአረማይክ ኤሳዩ፣ በቀዳማይ አረበኛ ኢሳ፣ በዳህራይ አረበኛ የሱአ፣ እነዚህን ሁሉ መጠቀም እንችላለን። ምክንያቱም ስለ አንድ ማንነት ነው እያወራን ያለ ነው። የቋንቋው በየሀገሩ ቋንቋ ስሙ የተለያየ ስም ይሰጠው እንጂ ስለ አንድ ማንነት ነው። ለምሳሌ በዳህራይ አረበኛና በቀዳማይ አረበኛ ኢሳና ኤሳዩ ይባላል። በግሪክ ደግሞ ቁርአኑ በግሪክ የተተረጎመው ማብራሪያ እየሰጠ ነው። አይደለም ማብራሪያ አይደለም። ስለዚህ በሙሉ በግሪክ የተተረጎመውን ብትመለከት በቀጥታ ኤሶስ ነው የሚለው። በቀዳማይ ዕብራይስጥ ብትመለከት ያህሾዋ ነው የሚለው። በዳህራይ ዕብራይስጥ ብትመለከት ያሱአ ነው። በአረማይክ ኤሳዩ ነው። በቀዳማይ አረበኛ ኢሳ ነው። በዳህራይ አረበኛ የሱአ ነው። ስለዚህ በሁሉም ትርጉሞች ላይ ስላለ መጠቀም መብቷለን። እሺ በአማርኛ የተተረጎመው ቁርአን ላይ ምን ይላል? በአማርኛ የተተረጎመው ቁርአን በመነገራችን ላይ አማርኛው ቁርአን ሳይሆን የቁርአን አማርኛ ትርጉም ነው። እንግሊዝኛው ትርጉም ላይ ኢየሱስ ኢሳን ምን ይላል? የመርየም ልጅ አልመሲህ ኢሳ ይላል። ስለዚህ የማርያም ልጅ አልመሲህ ኢሳ እያልክ ትጠቀማለህ ማለት ነው በተተረጎመ። ቴዳዬ ሀሳብ አለኝ። ቴዳዬ ምን አለ መሰለህ አማርኛ ነው አይደል? ኢየሱስ አማርኛ አይደለም። ሀሳብ ልስጥ ነኝ። እሺ እናንተ እኮ ሌላ ዓለም ላይ ያላችሁ የተከበራችሁ ሰዎች ናቸው። አንዴ እንደማመጥ መዝሙር ምንድን ነው የምትለው? እሺ በመሀል መግባት አልነበረም። ሰው ኢየሱስ ሲባል አሁን ኢሳ ትርጉሙ እና ኢየሱስ ትርጉሙ አይገናኝም። ኢየሱስ የሽዋ ወይም
የሸዋ ስንል መድኃኒት፣ አዳኝ፣ ፈዋሽ እያልን ነው። ኢሳ ማለት ግን መድኃኒት፣ ፈዋሽ፣ አዳኝ ማለት አይደለም። ስለዚህ ሲተረጎም ስሙ ኢየሱስ የሚለው ወይም የሸዋ የሚለው እኔ ማሳየት እችላለሁ አውጥቼ ትርጉሙን የግሪኩንም የሂብሩንም። ያ ሁሉ ሲነሳ የሚነሳው መድኃኒትነቱን፣ አዳኝነቱን፣ ጌትነቱን የሚያሳይ ነው። ኢሳ የሚለው ትርጉም ግን ይህን ትርጉም አይዝም። ስለዚህ ኢሳ እያሉ መጠቀም ኢየሱስ እያሉ እስልምና ውስጥ መጠቀም አንደኛ እነሱንም ክፉር ያደርጋቸዋል፣ ያከፍራቸዋል፣ ከእስልምና ያስወጣል። ስለእምነታችን አጠቃቀሙ ላይ አካሄድ መዝሙሬ ላስተካክለው። በቃ ይቀርታ ለዚህ ቃሌ ይኸው ይቀርታ ለዚህ ቃሌ። ኦኬ ልመለስ። ስለዚህ ወይ ትርጉማቸው አንድ አይነት ከሆነ ይጠቀሙት። ለምሳሌ ኢየሱስ ማለት ኢሳ አንድ አይነት ነው ትርጉሙ። የኔ ሀሳብ እኮ ነው። አንድ አይነት ትርጉም አንድ አይነት ከሆነ ኢሳ ማለት መድኃኒት፣ አዳኝ፣ ፈዋሽ ማለት ከሆነ ገብተው ያሳዩን ትርጉም ማለት ነው፣ በቁርአኑ ላይ ባለው ፍቺ ማለት ነው። በክርስትናው ግን ኢየሱስ ማለት አዳኝ፣ ፈዋሽ፣ መድኃኒት ማለት ነው። ስለዚህ ይሄ ትርጉም አንድ አይነት ከሆነ ኦኬ። እኔ ግን እስከማውቀው አንድ አይነት አይደለም ነው ከተባለ ማስረጃ ይስጡ መጀመሪያ ከመጠቀማቸው በፊት። ኦኬ ምን ትላላችሁ? አንድ ነው ትርጉሙ። አጠቃላይ የዘረዘርኩልህ ስሞች በሙሉ ኢየሱስ አዳኝ ነው ሳይሆን ያህ መድኃኒት ነው የሚል ትርጉም ነው ያለው። መዝሙረ ያሬድ ራሱ ከይቅርታ ጋር ስህተት ነው። ያሱአ የሚለውም አንድ ጥያቄ ልጠይቅ። የሱአ የሚለውም እሺ ወንድሜ፣ በመስጊድ ወይም ደግሞ በማንኛውም ቦታ ላይ የእስልምናን አስተምሮ በምትጠቀሙበት ቦታ ላይ ኢየሱስ እያላችሁ ትጠቀማላችሁ? አዎ እንጠቀማለን። ኢቨን ክርስቶስም የሚለውን እንጠቀማለን። ያ የቋንቋ ጉዳይ ነው እንጂ ክርስቶስ ማለት የተቀባ የተመረጠ ማለት ነው አይደል? ስለዚህ በኢስላምም አልመሲህ ሲባል የሃይማኖት አባቶቻችሁ የተለያዩ መድረኮች ላይ ኢየሱስ እያሉ የሰበኩበትን ቦታ ታስደምጠኝ ትችላለህ? በነገራችን ላይ ቴዶ የሃይማኖት መሪዎቹ ምን አሉ ሳይሆን ቁርአኑ ወይም ደግሞ ተፍሲሩ ምን ይላል የሚለውን ማየት ይቻላል። ሰዎች የፈለጉትን መጠቀም ይችላሉ። አጠቃላይ ግን ያሱአ የሚለውም ይሄ ልጅ የአካሄድ ጥያቄ ሳይሆን ለምሳሌ ያሬድን ሊያርመው ያ ነው ያለው ራሱ አያውቀው ምን እንደሚል ራሱ ማለት ነው። ያህዌ አዳኝ ነው የሚለው አንተ ራስህ ሳታውቅ ያሬድን ለማለት ያህዌ ሳይሆን ያህዌ አላልኩም። ኤፍሬም ያህዌ አላልኩም፣ ያህ ነው ያልኩት። ያህ ማለት የያህዌ ምህጻረ ቃል ያ አይደለም እያልኩ ነው፣ እያረምኩ ነው። አንተ ራስህ አታውቅም። ያህዌ ማለት ያህዌ አዳኝ ማለት ምንድን ነው? ኧረ ቆይ ያሱአ የሚለውን ቃል ምንድን ነው ማለት ነው? ያም ነገር ነው። ያሱአ ማለት ምንድን ነው? አባዬ ኢየሱስ ማለት ያህዌ አዳኝ ማለት ነው። ያሬድ ትክክል ነው። አንተ ለማረም በአማርኛ ነው የተጻፈው፣ በአማርኛ አይደለም፣ በግሪክ ስለሆነ የተጻፈው። ወይም ደግሞ ኢየሱስ መጀመሪያ ምን ቋንቋ ተናጋሪ ነበር? ኢየሱስ ነው የሚያብራራው እንጂ ግሪኩን አይደለም ያብራራው። ኢየሱስ የሚለውን አይደለም ያወራሁት። ያሱአ ማለት ያሬድ ያወራው ኢየሱስ ማለት ያህ መድኃኒት ነው ማለት እንጂ ኢየሱስ መድኃኒት ነው የሚል ፈጽሞ የለም። ከየት ነው ያመጣው አንተ? እሺ ቴዲ፣ እሺ ቴዶ፣ አሁን እንደዚህ አይነት ነገር አንደኛ እኔ በጣም የተለየ ቦታ ክብር ነው ያለኝ ለእናንተ። እንደዚህ አይነት ነገር እኔ አልጠብቅም ከእናንተ። ክርክር እንኳን ቢሆን በሰከነ መንገድ አሁን ያሬድ ሲናገር እንዴት በትህትና ይቅርታ እንዳላይታችኋል። በጣም ሲገባ እንደዚህ አይነት ነገር ነው የምጠበቀው። እኔ ስመጣ እንደዚህ አይነት ነገር ነው የምጠብቀ የመጣው። ከተጨቃጨቃችሁ ክርክር ይሆናል፣ አጸያፊ ነገሮች ነው የሚሉት እና ወደ ገደለው እንምጣ። ኢብራሂም ኢሳ እያልክ ብታወራ ችግር አለው? እምነቴን በነገራችን ላይ አንድ ማወቅ ያለብህ እኛ በእስልምና አስተምህሮት እኛ የምናምንበትን ከመናገር ወደኋላ አንልም። ማንንም ለማስደሰት ማንንም ለማስከፋት አይደለም። ማላምንበትን ወይም ደግሞ የእስልምና አስተምህሮትን ካልተናገርኩ ወይም ከእስልምና አስተምህሮት የማይደግፈውን ነገር ከተናገርኩ ኦልሬዲ ያስወጣል አይደለ? ኢየሱስ አሁን አንድ ነገር ተመልስልኝ። እኔ መብት አለኝ ኢየሱስ ክርስቶስ ብዬ ማስረጃ አለ። ኢየሱስ ክርስቶስ ብዬ የሐሳቤን የመግለጽ መብት አለኝ፣ እምነቴም ይፈቅድልኛል እያልኩ ነው። የማምንበት እምነቴ ነው፣ በቁርአኔ ላይ የተቀመጠ ነው። ገብቶሃል? አሁን ኢየሱስ የሚል አንድ ነገር ማወቅ ያለባችሁ በእንግሊዝኛ ኢየሱስ ማን ነው? ቴዲ አንተ ልጠይቅ። ኢየሱስ ክራይስት። ኦኬ፣ ከዚህ በኋላ ባይብልን ስታነብ አንተ ኢየሱስ ማለት የለብህም። ጂሰስ ማለት እና ኢየሱስ ማለት ይለያያል ማለት ነው። ለመሰለህ እኔ አሁን የእነሱን እንትን ተረድቻለሁ። እናንተ ሀሳባችሁ የምታደራጁ አይደለም። እኔ
ሀሳብን አደራጅቼ የምናገርበት መንገድ የእስልምናን አስተምህሮት ነው። ቆይ አሁን እኔ አንድ ማወቅ የፈለግኩት ነገር የእነሱን እንትን ገብቶኛል። አሁን ኢየሱስ ክርስቶስ እያልክ ስትጠቀም የምትናገረው ንግግር ከእነሱ አስተምህሮት ጋር ኮምፕሊትሊ የእነሱ የሚያመልኩትን የሚከተሉትን የሚቃረን ስለሆነ እየጎረበጣቸው ነው። ለዛ ይመስለኛል እኔ አንድ ነገር ማወቅ ያለብኝ ለአንተ መጠየቅ እንዲጎረብጣቸው እኮ አይደለም። ለአንተ መጠየቅ ኢሳ እያልክ ብታወራ ችግር አለው ነው። ጀስት ለማወቅ ያህል ነው። ማንም አይከለክለኝም። ምክንያቱም እምነቴ ስለሆነ ነው የምልህ። እነሱን ለማስደሰት እነሱን ለማስከፋት ብዬ አይደለም እኔ የምናገረው እምነቴ። እሺ ግልጽ ነው። እንዴት አድርጌ ወደ ጋራ መግባባት እንደማመጣቸው አላውቅም። በዚህ ጉዳይ የጋራ መግባባት ለመጣልን ቴዲ እኔ ሀሳብ ልስጥ ይቅርታና እሺ መዝሙር ፕሩፍ ይደረግ። ኦኬ ኢየሱስ ማለት ክርስቶስ ማለት በቁርአኑ ያለው ኢሳ ለመሆኑ ከነ ትርጉሙ ማለት ነው። አንድ ቪዲዮ ላይ ሀሳብ ልስጥ እንጂ በማስረጃ ላምጣልህ ብዬ ሀሳብ ልስጥ። አይ ማስረጃ ላቀርብ ብዬ ነው። እንትን ልናገር ሀሳብ ልናገር ሀሳቡን ይናገር ምን እንዳለ እንስማው። ከቁርአን ማስረጃ ላቀርብ ይኸውልህ አልመሲህ ኢየሱስ ያለ ሐረቆይ ሀሳብ ልናገር። ፖለቲከኞች በስንት ጣማቸው እንዴ ተውሶላቸው እኮ ይተዋሉ እንዴ። እሺ ሀሳቡን ይጨርስኩ አንዴ። እሺ ያሬድ መዝሙሬ ኦኬ እኔ የፈለኩት አሁን የሚያስማማ ምንድነው እኛ ኢየሱስ የእስልምናው ኢሳ አይደለም ያልንበት ምክንያት ምንድነው? አንደኛ የኢየሱስ ማለት ክርስቶስ ማለት ሲተረጎም ትርጉሙም ይዟል። አዳኝ፣ ፈዋሽ፣ መሐሪ፣ ይቅርባይ እያለ ይፈታል። ኢሳ ደግሞ እንደዛ ተፈቶ ከሆነ ጎሄድ ያሳየን። አሁን በቅንፍ ያለው አረብኛው ላይ የለም። ይሄ አረብኛ ለማብራራት ተብሎ በቅንፍ ኢየሱስ ብለው ጨመሩ በአማርኛ እንጂ አረብኛው ላይ ኢየሱስ የሚል ነገር የለም። እሺ እንስማ። ስለዚህ ትርጉሙን ቴዲ አንዴ ልጨርስ። ስለዚህ ትርጉሙን ይስጡን። ኢሳ አዳኝ፣ ፈዋሽ፣ መሐሪ፣ ይቅርባይ መባሉን ትርጉሙን ይስጡን። ሶሪ በጣም በነገራችን ላይ እስልምና ሲሆን በጣም ሁሉም ሰው ነው የሚያወራው፣ ሁሉም ሰው ነው ኢንተራፕት የሚያደርገው። ያው እስልምና እንዲነገር አይፈለግም። በእርግጥ አምላክ አላህ ያው ኦኬ ልናገር ይኸውልህ አልመሲህ ይኸው ኢየሱስ የአላህ ባሪያ ከመሆን ፈጽሞ አይጠየፍም ይላል ኢየሱስ። ይኸው አሳየቻችኋለሁ። ይሄ ቁርአን ነው በምዕራፍ 4 107 ቆይ መዝሙር በጣም ፎቢያ አለብህ እንዴ? ማከብር ሰው ምንም የፎቢያ ጉዳይ ማከብር ሰው አሳየኝ አልከኝ አይደል? ይሄው ኢየሱስ ይላል። ይሄው በትርጉም አሳየኝ። እኔ ግራ ቀኝ ቆይ አንዴ ግራ ቀኙን ወስኛለሁ። ኢትስ ኦኬ ኢየሱስ እያልክ ሀሳብ እንግለጽ ችግር የለውም። አድማጭ ተመልካች የሚወስደውን ይወስዳል ችግር የለውም። ቀጥል። በጣም ጥሩ ቴዲ አካሄድ እንደሱ የምትፈቅድለት ከሆነ ቆይ አንድ ጊዜ አብነ እንደሱ የምትፈቅድለት ከሆነ ቴዲዬ ትፈቅድለታለህ፣ እንስማማለን። እኛ ግን የግድ ጥያቄና መልስ ሊኖር ይገባል። እሱ ካቀረበ ማወቅ ያለባቸው አንድ ነገር አለ። በቃ ተስማማን። አሁን ተስማማን። አንተ ባልከው አይደለም እኮ የኔ ማሰብ አለ። ኢብራሂም ኢየሱስ እያልክ ቀጥሎ እስኛለሁ። ጥያቄና መልስ ደግሞ የጎንዮሽ ክርስቶስ ስላለ እዛ ላይ ትጠይቃላችሁ። አሁን ግን ሀሳብን ኢየሱስ እያልክ ግለጽ ችግር የለውም። ቀጥል። በጣም ጥሩ አካሄዳለን ብዬ ነበር። እሺ አሁን ወንድማችን ኢብራሂም እንዳቀረበው እምነቴ በሚፈቅድልኝ መጠቀም እችላለሁ ነው የእሱ አርጊውመንት ቶታሊ። እኛም እምነታችን በሚፈቅድልን መሐመድንም ይሁን ማንንም ልንጠራ እንችላለን የሚል ባላንስድ የሆነ ሌላ አርጊውመንትን ልናነሳ እንችላለን ማለት ነው። መጥቼ መጽሐፍ ቅዱሴ ላይ በስነስርዓት ይሄ ሰው እንዲህ ተጠቅሷል፣ ታምረ ማርያም ላይ ደግሞ እንዲህ ተጠቅሷል ብዬ እምነቴን ለመመስከር በእምነት የተቀመጠውን ለመናገር ያን ሰው እንደዛ ብዬ ለመጥራት ሙሉ ፈቃድ አለኝ ብል እኔንም ሪጀክት ማድረግ አይኖርብህም። እሺ ሀሳብ አካሄድ እዚህ ጋር እኔ ራሱ አካሄድ አለኝ። እኔ ራሱ ማደርገው ቴዶዬ 30 ሰከንድ ቴዶዬ ጥሩ። እንደዛ ከሆነ እኔ ራሱ አሁን በአይሁዶች ቀኖና ካልተደረጉት መጽሐፎች ውስጥ የምቀበላቸው አሉ። ስለዚህ እነዛ መጽሐፎች ላይ ደግሞ እኔ ስለምቀበላቸው ኢየሱስ በሴትና በወንድ ግንኙነት የተወለደ አባቱ የሮም ወታደር ፓንዱራ የሚባል እናቱ ጋር ከማርያም ጋር ዝሙት ሰርቶ የተወለደ ነው የሚል መረጃ ላመጣ ነው እኔም።
ስለዚህ እሱንም ታመጣለህ ማለት ነው። አንተ ተአምረ ማርያምን ስታመጣ እኔ ደግሞ ያንን መጽሐፍ ስለምቀበለው አባቱ ፓንዶራ እናቱ ማርያም በዝሙት የተወለደ ነው የሚለውን አመጣለሁ፣ ትቀበለኛለህ ማለት ነው። ቴዳ አመጣለሁ፣ መረጃውን አመጣለሁኝ በኃላፊ። እሺ ጥሩ ነው። ኡስማኔ አስታራቂ ሀሳብ ቴዲ፣ አስታራቂ ሀሳብ ቴዲ፣ አስታራቂ ሀሳብ ቴዲ። እሺ አስታራቂ ሀሳብ ያንተ ምንድን ነው? እሺ ቴንክ ዩ። አስታራቂ ሀሳብ ምን አለ መሰለህ፣ አሁን እዚህ ጋር በነገራችን ላይ ሁሉም ያንተ ነፍስ መዳን አሳስቦት ከሆነ እየሆነ ያለው አታክ የማድረግና ነገሮችን ጠልፎ ይመጣል ነገር ነው። እኛ ኡስማንም ሲናገር እኔም ስናገር የእስልምና አስተምህሮት ድህነትን እያወራን ያለ ነው። ኢየሱስ የሚለውን ቁርአን ላይ በትርጉም አሳይቻለሁ። ነገር ግን ይሄ ፈርዘር ተሄዶ እንደዚህ አታክ የማድረግ ነገሮች ድህነትን አንድ የሰውን መዳን ከሚፈልግ ሰው የሚመነጭ ሐሳብ አይደለም። ነገሮችን ጠልፎ ለመጣል ካልሆነ በስተቀር ገብቶ አማኞች ነን፣ እንደ አማኝ እናውራ። ሁለተኛ ነገር ደግሞ እዚህ ጋር ጫራታ አይደለም ያለ ነው። ጫራታ ሳይሆን የቴዲ ነፍስ የሚያሳስበን ከሆነ ቴዲ ሊገባው በሚችል መልኩ ክርስትናውን እንደ ክርስትናችሁ ስበኩ። ቅድም እስልምናን እንደ ጨው እንደ ማጣፈጫ ነገር ስትጠቀሙት ነበረ። ተውት እስኪ ይለፍሩ፣ ምንም ችግር የለው። እኔ ክርስትና ላይ አልነካሁም፣ እስልምናን ነው እየተናገርኩ ያለሁት። የእስልምናን አስተምሮት ነው እያወራ ያለሁት። አይ የእስልምናን አስተምሮት እንድትናገር አንፈቅድም ካሉ ምን እናደርጋለን መሰለህ ቴዲ? ይሄ ቀጣይ የሚደረጉ ጥያቄና መልሶች ራሱ አያስፈልጉም። ለምን መሰለህ? ሞክ መደራረግ ነው የሚሆነው። መንፈሳዊ ይሄ ስፒሪቹዋል ራሱ ይኖረዋል ብዬ አላስብም። እኔ አሁን ለምሳሌ ቀጣይ ይሄ ጥያቄና መልስ ምናምን ባይደረግ እላለሁ። ለምን መሰለህ? አንተን ግራ እናጋባህልን ይሆናል እንጂ ወይ ክርስትናውን በስነ ስርዓት አንድ ሙሉ ቀን ክርስትናን ብቻ ይስበኩ። ገብተዋል። ፕሮቴስታንቱም ደግሞ ጊዜ ተሰጥቷቸው ብቻቸውን ያንተ መዳን አሳስቧቸው አንድ ልጨርስ አካሄድ እንትን ልበለውና እዚህ ጋር አካሄድ አይደለም ልጨርስ አንድ ጊዜ። እንደዚህ ምንም የሚያደናቅፍ ነገር አይደለም እየተናገርኩ ያለሁት፣ የሚያደናቅፍ ነገር አይደለም። አንድ ቆይ እንዳልከው ነው። አሁን ችግሩ የሆነው ግብዣው ላይ ነው። አሁን የተረዳሁት ነገር አሁን ስጋብዝ እንዴት ነው ማድረግ ያለብኝ? እኔ ዛሬ ከድህነት ጀምሮ እዚህም እዛም አንርገጥ ያልኩት እንዳይሰፋ ነው። አሁን ዛሬ ጀምረናል፣ ቀስ እያለን እያወራን እንሄዳለን ብዬ ነው። አሁን እኔ የተረዳሁት ነገር ስጋብዝ ወይ አንድ ከኦርቶዶክስ፣ አንድ ከፕሮቴስታንት፣ አንድ ከሐዋርያት፣ አንድ ከካቶሊክ፣ አንድ ከእስልምና፣ አንድ ከኦርቶዶክስ እንደዚህ እየሆነ ነው መሄድ ያለበት የሚል እምነት አለኝ። ካልሆነ የሆነ ቪሸ ሰርክል ውስጥ ነው የምንገባው። አይ ለምን እንደሆነ ለዛሬ የምናደርገው መሰለህ? አሁን ለዛሬ ነገም ከነገ ወዲያ መገናኘታችን አይቀርም አይደል? እንደዚህ እናወራለን እኮ አድማጭም እንዳይሰማኝና ኖርማሊ እስኪ ወደ የቤቱ ባለቤት ያውራ ሰሙ። አይ ኖርማሊ አትፍራ ወንድማችን። አይ እኔን አካሄድ አንዴ ሰማኝና በጣም ይቅርታ፣ ለአንተም ስለሚጠቅም ነው። በነገራችን ላይ አካሄድ ላይ ምንም ችግር የለውም ቴዲ። ትልቁ ችግር ምን እንደሆነ ታውቃለህ? የማያምንበትን አንድ የሚያምኑበትን ስም አልመሲ ኢሳ ቢለው ለሱ ቁርአኑን ሰፖርት ያደርጋል። ወንድም አንድ ጊዜ ይሄ ልጅ ቢወጣ ስህተት መስራት አይቻልም። ቆይ አንዴ ፕሊስኛ ሀሳብ ወንድማችን ስለእስልምና ስህተት መናገር አይቻልም። ይቅርታ፣ እኛ ስለ እስልምና ስህተት እየተናገርን አይደለም። አንዴ ታስጨርሰን ሰሙዬ፣ አንዴ በጣም ይቅርታ ቴዲ፣ ኢብራሂም ይጨርስና ፕሊዝ። ማለት በዚህ ጊዜያችንን እኔ በጣም ብዙ ነገር ትቼ ነው ኤፍሬም፣ ሁላችንም በጣም ውድ ጊዜ አለን እና ዝም ብሎ በባክ ኤንድ ፎርዝ የቃቃ ጨዋታ እንዳይሆን ኢብራሂም ይጨርስ ሀሳቡን። ከዛ በኋላ ግን ጥያቄና መልስ መኖር ግዴታ ነው። ጥያቄና መልስ አድርገን ጥያቄና መልሱን ግን ዛሬ አላደርግም። ቢኮዝ አንደኛ ሰዓት እኔ ጋር ሄዷል። ምንድነው ማደርገው? እንዳልኳችሁ ቅድምም ስጀምር መጀመሪያ በድህነቱ ጉዳይ ላይ ጨርስና አንተ ለአሁኑ ኢሳ እያልክ አውራ። ማን ስላስገደደኝ ነው? እናስገድዳለን። ጥያቄና መልስ ከሌለ ኢየሱስ ማታወራ ኢብሮ ችግር የለውም፣ እናስገድዳለን። ችግር የለውም ኢብሮ። ጥያቄና መልስ ማይኖር ከሆነ ኢየሱስ እያልክ አታወራም። ቆይ አንድ ጊዜ ምን አለ መሰለህ፣ አንተን ፈርቼ ኢየሱስ ከማለት ማንም አያግደኝም። ቁርአን ላይ ኢየሱስ ፍራቻ ምን አመጣው? ኢብራሂም ነው እኛም ፈርታ አይደለም።
የውይይቱ ህግ ስለማይፈቅድልን ነው እንጂ ምን ፍራቻ አይደለም። ቴዲ ፍራቻ አይደለም፣ ማስገደድም አይደለም። አሳራቂ ሀሳብ ያልኩህን ልጨርስ። ኢንተራፕት እያደረጉኝ ነው። አንዴ እሺ፣ ቴንክ ዩ። ምንድን ነው መሰለህ እኔ አሁን የሌላ ሀገር ዜጎች በጣም በስነስርዓት ሲወያዩ አሉ። ትልቁን አጀንዳ እንኳን ሃይማኖታዊ ጉዳይ እንኳን ምንድን ነው ያዞሩብን? ግን እኛ ላይ ሀሳባችንን እየተደማመጠን ማውራት አንችልም። አላያችሁም? ሌላ ሀገር ሰዎች እንዴት እውቀት እኮ ነው የሚያካፍሏችሁ። ምንድን ነው ግን ችግሩ? ስለዚህ ይሄ በአንተ ማጎድልብህ ከሆነ መፍራት አለመፍራት እኮ አይደለም። ዋናው ፖይንትህ ምንድን ነው? እዚህ ጋር የተቀመጠውን ሰው አንተ የምታመልከውን እምነት ማስተማር ነው አይደለም? ኢሳ እያልክ ብታስተምረኝ አደይንዶ ዘደይ ምንድን ነው ቁርአንን ማስተማር ነው ወይም ትክክለኛውን መንገድ የማሳየት ጉዳይ ነው እንጂ ከእነሱ ጋር ኮምፒቲሽን አይደለም። ከእነሱ ጋር እኮ በሌላ መድረክ ላይ ትገናኛለህ። አዋዛት እንደዛ ብታደርግ ምን አለ መሰለክ እዚህ ጋር እኔ የፖለቲካ መስራት ካለብን ምንም አይደለም። ፖለቲካ ላይም አልታማም፣ ችግር የለውም። ግን ምንድን ነው መሰለህ እኔ ወንድም ቴዲ እዚህ ጋራ አማኝ እንደ አማኝ መሆን አለበት አይደለ? ቅድም ጀምሬ የነበረው ምንድን ነው እኔ እስልምና ላይ ነው የምናገረው፣ ግን ኢየሱስ በየስል ክርስትናን የነካው እንዳይመስላችሁ እምነቴን ልናገር በየስል በቃ ተረበሸ ነገሩ ማለት ነው። እማምንበት እምነቴ ነው። አብርሃም ማለት ኢብራሂም ማለት ነው። መሬም ማለት ማርያም ማለት ነው። ሌላ ትርጉም የለውም። ገብቶሃል? እምነቴን የእስልምናን አስተምሮት ከቁርአን ትርጉም እያሳየሁ ነው በቁርአን። አንተ ራሱ ፌር ሆነህ ነበረ። ነገር ግን በሰዎች ጫና ሐሳብህ ሊጠመዘዝ አይገባም። ትርጉሙን ቁርአን ላይ አውጥቼ እያሳየሁ አንደኛ ይሄ ነው። ሁለተኛ ነገር ደግሞ አስማሚ ሀሳብ ላምጣ። እኔ አስታራቂ ሀሳብ የኔ ልጨርስ አንድ ጊዜ። በጣም አረዘምክ እኮ ኢብራሂም። ኢንተራፕት እያደረጋችሁ አንድ ጊዜ ግዴለ ጋይስ እኔ የማከብራችሁን ያህል አዋርጄ ማባረርን ማቅበታለሁ። ማንም ምንም አታመጣ። ምን ታመጣለህ? ትመጣለህ፣ እድሉን ትጠቀማለህ። ካልሆነ ትሄዳለህ። ውረድና ሂድ። እዚህ ጋር የተቀመጡትን ሰዎች ያመንክበትን ነገር በሰከነ መንገድ አስተምር። ምን ነው ያንጫጫችሁ? ጫና ምናምን የማንም ጫና የለብኝም። መድረክ ከፈትኩልህ፣ ተናገረው። ከዛ በኋላ አይ የምትል ከሆነ አትምጣ፣ ሂድ፣ ሌላ ቦታ ሂድ። ሌሎች ሰዎችን አስገብቼ እናወራለን። እኛ በተሰጠች ደቂቃ ግን ማውራት እንችላለን፣ መወያየት እንችላለን። ካልሆነ እንለያይ ነው እያልኳቸው። ሌላ ጉዳዮች አሉ እኛ የምነካባት ምንትን ምንልበት። ስለዚህ ይህን ጉዳይ አሁን ማሳጠር እንችላለን። አዎ ቴዶዬ ይጠር፣ በቃ ኢብራሂም ተስማማ፣ ችግር የለውም። የሚጨምር የሚቀንስብን ነገር ስለሌለ ሚሳያልክ ነገር የለም፣ ችግር የለውም። በቃ የሚጨምረው የሚቀንሰው ነገር የለም። ይብሮ ችግር የለውም። ምን አለ መሰለህ አሁን ጨርስ። እንደዚህ አይነት መድረኮች ይሄ ልምድ ካለ ኦስማን እኮ አንድ ጊዜ ይሄ እንደዚህ አይነት ነገር እኮ ነገም ከነገ ወዲያ ሌሎች መድረኮች ላይ እንደዚህ ነገር የማስገደድ ስራ ነው የሚሰራው። ኦስማን ፖለቲካውን በደንብ አድርጌ እንትን እለዋለሁ። ግን ቴዲ ወንድሜ እንደው አክባሪ ነኝ። ብዙ ጊዜ በሀሳብ ትሞግታለህ፣ ሀሳብን ታመጣለህ። ሰዎች በሀሳብ ብቻ ፍሎ እንዲያደርጉ ነው የምታደርገው። አግሪ ካንተ ጋር ገብቷል አይደለ? ነገር ምንድነው መሰለህ ተቃራኒ የሆኑ ነገሮች አንድ መድረክ ላይ ስታመጣ 3-4 አይነት መድረኮች አንድ ላይ ሲሆኑ ስምምነት የለም። ገብቷል? እንደ ወንድም የምነግርህ ነገር አንተ ለኔ ነው የምትሰብከኝ። አዎ ለአንተ ነው የምነግርህ ነገር ግን ለኔ አሁን ለምሳሌ ቆይ ለኔ አንተ ያመንክበትን አንተ አሁን አንድ ያልገባችሁ ነገር ኮምፒቲሽን አይደለም። ኦርቶዶክሶችም ቅድም አሁን መዝሙር ሲጀምር ሰምተሃል። ወደኛ እምነት ብትመጣ ይሄ ይጠብቀሃል። አሁን እኔ ጀስት ዓለም ላይ ያለው ልጅ ነኝ። እኔን ሰበኩኝ ነው እያልኩ ያሉት እንጂ እዚህ ተፎካከር ወይም ተሰዳደብ አይደለም እያልኩ ያሉት። እኔን ነው ሰብካችሁኝ የእናንተ አርጉኝ ነው እያልኩ ያሉት። ለምንድነው ኮምፒቲሽን ውስጥ የምትገቡት? ምን አለ መሰለክ ዛሬ ላይ እንደዚህ አይነት መድረኮች ተዘጋጅተው ኢየሱስ የሚለውን ነገር እንትን ካልተባለ ነገም ከነገ ወዲያ ሌሎች መድረኮች ላይ ማንም ኢየሱስ ብሎ እንዳይጠራ የሚል እንትን ሊሰራ እንደሚችል አውቃለሁ አስቀድሜ። እንደዛ አይነት ነገር ደግሞ አልፈቅድም። እኔ ባለሁበት መድረክ ላይ ስለ እስልምና ከሆነ እስልምናን ብቻ ነው የማወራው። ክርስትና እንደዚህ ነው ብዬ ስለ ክርስትና አላወራም። የኔን የድህነት መንገድ ስናገር ግን ሊጎረብጣቸው አይገባም። በቃ ጎሄድ ተናገር ኢብራሂም ፕሊዝ። አንደኛ 4000 ምናምን ሰው ጊዜውን ሰውቶ እያዳመጠን ነው። ስለዚህ በቃ ጎሄድ ተናገር። ያተናችን ሲደርስ መልስ በመልሱ ይስተካከላል።
በጣም ግን የማዝነው ኢጎ ከፍተኛ የሆነ እናንተ የቀናውን መንገድ ያመናችሁትን ማሳየት ሳይሆን ሲጀመር እግዚአብሔር የሁላችንን ፈጣሪ ነው። አንተ በተለየ ሁኔታ የእግዚአብሔር ልጅ የምትሆንበት የለም። አንዳችሁ በተለየ ሁኔታ የእግዚአብሔር ልጅ ሌላው የእንጀራ ልጅ እንደሆነ አድርጋችሁ ስለምትወስዱ እኮ ወንጌሉን ስበክ ቁራጣይ አፋፌን አትበለኝ ማይ ፍሬንድ። ወንጌሉን ስበክ እዚህ ጋር እኔም ብቻ አይደለም እዚህ ጋር ነፍሳቶች አሉ አይደለ እንዴ? ድረስላቸው እስኪ ስበካቸው። ስትሰብክ ደግሞ በጣም ቀናነት ያስፈልጋል። በጣም ቀና ካልሆንክ ይቅርታ ማለትን ትህትናን ካለምድን ኦኬ እንደዛ ነው እንደዚህ ያደርጋለሁ ካላልክ በዓለም ያለ ሰው እንዴት ነው የሚማረው? አሁን በጣም ይጨንቃል። በጣም አዶን ነው በዓለም መሆን በስንት ጣሙ የሚል ሰው አለ እናንተን ሲያይ ማለት ነው። ስለዚህ ቀለል አድርገውና የሁላችንም ፈጣሪ በሆነ ጉዳይ ላይ ነው መንገድ ነው የለያየን። ወንጌልን ስበክ፣ ከዛ በኋላ ለሌሎች ወንድሞች እድል ሰጣሉ። አለቀ። ይሄ እኮ ነው ያለ ነገር ነው። በዛ ብንስማማ ይሻላል። ስለዚህ ኢብራሂም ደቂቃን ፖዝ አድርጌያለሁ። 4 ደቂቃ አለ። ሶሪ ከመጀመሪያ ታደርግልኝ በጣም ኢንተራፕት ስለሆነ ከትብብር ጋር 4 ደቂቃ አለ ወንድሜ፣ ፖዝ አድርጌዋለሁ። ስለዚህ 3 ደቂቃ አውርታል። ምንም ማለት 3 ደቂቃ አውርታል እኮ ድጋሚ ከ7 ደቂቃ ልሰጥ አልችልም። ቆይ ችግር የለውም። እኔ ነው በዓለም ያለሁትን የዓለማዊ ችግር የለውም። ቸር ልሆንሽ 7 ደቂቃ ልስጥሽ። ተባረክ። ችግር የለውም። ተባረክ። እንዲህም ሆነ ደግሞ ሌላ ነገ ቤት ከፍተህ ደግሞ ጫና አሳደረብኝ በላሉ። ተባረክ። አመሰግናለሁ። ቴንኪ። ይቅርታ በጣም ታዳሚያን ታች ያላችሁ ሀሳባችሁን ስለሰረቅናቸው ይቅርታ፣ ትልቅ ይቅርታ። ፍሎ እንድናደርግ ያው በቀናነት ሀሳባችን እንድንለዋወስ ስለፈለግኩ ነው። አምላክ አላህ ምን ይናገራል? በምዕራፍ 2 ቁጥር 1 ላይ እናንተ ሰዎች ወይ የፈጠራችሁን እነዚያንም ከእናንተ በፊት የነበሩትን የፈጠረውን ጌታችሁን ተገዙ፣ ቅጣትን ልትጠነቀቁ ይከጀላልና ይላል አምላክ አላህ። ቅድም እንደተናገርኩት እንግዲህ አምላክ አላህ ከቁርአን በፊት ለተለያዩ ነቢያቶች የሰጣቸው መመሪያና ህዝቦች እንደነበሩ ስናገር ነበር። ወኛ ወደ ኑህና ከእርሱ በኋላ ወደ ነበሩት ነቢያት እንዳወረድን ወደ አንተ ማውረድን፣ ወደ ኢብራሂምም ወደ እስማኤልም ወደ ኢስሐቅም ወደ ያዕቆብም ወደ ነገዶቹም ወደ ኢሳም ወደ አዩብም ወደ ዩኑስም ወደ ሃሩንና ወደ ሱለይማንም አውረድን፣ ለዳውድም ዘቡርን ሰጠ ነው ይልና እዚህ ጋር የተለያዩ መጽሐፍቶች ከቁርአን በፊት የወረዱ መጽሐፍቶች እንደነበሩ ይናገራል። በእነዚህ መጽሐፍቶች እናምናለን፣ በእነዚህ ነቢያቶችም እናምናለን። ግን የምናምነው እንዴት ነው? አሁን አምላክ አላህ ከዚህ በፊት ነብይ አድርጎ አሁን ለምሳሌ ሙሴ ነብይ ነው። በሙሴ ነብይነት እናምናለን። በኢየሱስም በነ ዳዊትም በነ አብርሃምም በነ ኑህም በሁሉ ነቢያቶች እናምናለን። የምናምነው ግን ከአምላክ አላህ ዘንድ ወደ ሰው ልጆች ነብይ ተደርገው መላካቸውን ነው። ነገር ግን በእነሱ ላይ የወረደው መጽሐፍ እስቲል ነው አሁን ላይ እንድንመራበት ግን አልታዘዝንም። እኛ እንድንመራበት እንድንተዳደርበት የተደረገው ቁርአን ነው። ቁርአን ለሰው ልጆች ሁሉ መመሪያ ተደርጎ ነው። ሁደን ሊናስ ይባላል ቁርአን፣ ፉርቃን ይባላል። እውነትን ከውሸት የሚለይ ማለት ነው። ግልጽ ነው። ከዛ አምላክ አላህ ለዛ ነው እናንተ ሰዎች ሆይ የፈጠራችሁ እነዚያንም ከእናንተ በፊት የፈጠረውን የነበሩትን የፈጠረውን ጌታችሁን ተገዙ፣ ቅጣትን ልትጠነቀቁ ይከጀላልና ይላል በምዕራፍ 2 ቁጥር 21 ላይ። ባሮቼም ከእኔ በጠየቁ ጊዜ እንዲህ በላቸው፣ እኔ ቅርብ ነኝ፣ የለማኝን ጸሎት በለመነኝ ጊዜ እቀበላለሁ። ስለዚህ ለእኔ ይታዘዙ፣ በእኔም ይመኑ፣ ለእነሱ ሊመሩ ይከጀላልና ይላል በምዕራፍ 2 ቁጥር 186 ላይ። ለነዚያም ላመኑት ባሮቼ በእርሱ ውስጥ ሽያጭና ወዳጅነት የሌለበትን ቀን ከመምጣቱም በፊት ሶላትን ደንቡን ይጠብቀው ይስገዱ፣ ከሰጠናቸውም ሲሳይ በሚስጥርም በግልጽም ይለግሳሉ፣ ስገዱ ለግሱ በላቸው ይላል። በላቸው እናንተ በምዕራፍ 14:31 ላይ ማለት ነው። በላቸው እናንተ በነፍሶቻችሁ ላይ ድንበር ያለፋችሁ ባሮቼ ሆይ ከአላህ እዝነት ተስፋ አትቁረጡ፣ አላህ ኃጢአቶቻችሁን በመላ ይምራልና እነሆ እርሱ መሐሪው አዛኙ ነውና በምዕራፍ 39 ቁጥር 53 ላይ እንደዚህ ይናገራል። አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ ነው። እነዚያም መጽሐፍን የተሰጡ ሰዎች በመካከላቸው ላለው ምቀኝነት እውቀቱ ከመጣላቸው በኋላ እንጂ አልተለያዩም። በአላህ መንቀጽ የሚክድ አላህ ምርመራው ፈጣን ነው። አምላክ አላህ የሰው ልጆችን ሁሉ ፈጥሯል።
እንዲሁም ደግሞ አምላክ አላህ የሰው ልጆችን ለመማር ሲል ከሰው ልጆች የሚቀበለው ከሰው ልጆች የሚበረከትለት ነገር የለም። አምላክ አላህ ምንድን ነው የተናገረው? ያ አዩሃ ለዚነ አመኑ ቱቡ ኢለላሂ ተውበተን ነሱሃ፣ እናንተ ያመናችሁ ሰዎች ወይ ጥርት ያለችን ንስሐ ወይም መመለስን ተመለሱ ትድኑ ዘንዳ ነው እያለ ያለው። ስለዚህ አምላክ አላህ መሐሪ ነው ብለን ስንል በለመንከው ሰዓት ልመናን የሚሰማ በጠየቅከው ሰዓት ጥያቄን ሁሉ ሊፈጽም ሊያደርግ የሚችል አምላክ አላህ። ከአምላክ አላህ ውጪ ሌላ ሊያደርግ የሚችል አምላክ የለም። ቀደምት በነበሩት ነቢያቶች ሁሉም ይሄንኑ ጣዖታትን ራቁ፣ አምላክ አላህን በብቸኝነት አምልኩ በማለት ነው ነቢያቶችም ሁሉ የተላኩት ማለት ነው። ኦኬ፣ ይህችም የቅርቤቱ ህይወት መታለያና መጫወታ እንጂ ሌላ አይደለችም። የመጨረሻይቱ ሀገር እርሷ በእርግጥ የዘላለም ህይወት አገር ናት። የሚያውቁ ቢሆኑ ኖሮ የጠፊቱን ህይወት አይመርጡም ነበር። በምዕራፍ 29 ቁጥር 64 ላይ እንደዚህ ይናገራል ማለት ነው። ከዛ አምላክ አላህ በምዕራፍ 29 ቁጥር 41 ላይ እነዚያም ከአላህ ሌላ ረዳቶችን ጣዖታትን የያዙ ሰዎች ምሳሌ ቤትን እንደሰራ ሸረሪት ቢጤ ነው፣ ከቤቶቹም ሁሉ በጣም ደካማው የሸረሪት ቤት ነው። ቢያውቁ ኖሮ አማልክት አድርገው አይገዟቸውም ነበር አለ። ምን ማለት ነው? ከአምላክ አላህ ውጪ ጣዖትን አንተ በልብህ መተማመኛ አድርገህ ያሳረፍክበት ቤት ሰው በሸረሪት ቤት አይጠለልም አይደለ? ልክ አምላክ አላህ ውጪ ከኔ ውጪ መጠለያ አድርጋችሁ የተማመናችሁበት ነገር በሸረሪት ቤት ድር እንደመጠለል ነው። ከምንም አያድንም። የሸረሪት ቤት ከፀሐይ፣ ከዝናብ፣ ከነፋስ፣ ከምን ከውርጭ ከምንም ነገር አያድንም። ይሄንን ነው እየተናገረ ያለው። ምሳሌ አድርጎ ሱረቱል አንከቡት ብሎ ይሄንን ምሳሌ አድርጎ አስቀምጦልናል ማለት ነው። አምላክ አላህ እጅግ በጣም ሩህሩህ እጅግ በጣም አዛኝ የሆነ አምላክ ነው። ስለዚህም አምላክ በቁርአኑ በጣም ብዙ በሆኑ አንቀጾች ላይ በሚገርም አገላለጽ ይናገራል። በምስክርነት ከነገሩ ሁሉ በላይ ይበልጥ ታላቅ ማን ነው በላቸው፣ ሌላ መልስ የለምና አላህ ነው፣ በእኔና በእናንተ መካከል መስካሪ ነው። ይህም ቁርአን እናንተንና የደረሰውን ሰው ሁሉ በእርሱ ላስፈራራበት ወደ እኔ ተወረደ። ከአላህ ሌሎች አማልክትን መኖራቸው እናንተ ትመሰክራላችሁ በላቸው፣ እኔ አልመሰክርም በላቸው። እርሱ አንድ አምላክ ብቻ ነው፣ እኔም ከምታጋሩት ነገር ንጹህ ነኝ በላቸው ብሎ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የወረደው ቁርአን ይናገራል ማለት ነው። ኦኬ፣ አንድ ነገር እስኪ አጥራልኝ። ለምሳሌ አሁን በክርስትናው ጋር ስትመጣ እሺ ኦንሊ ጂሰሶች አሉ፣ አብም ወልድ መንፈስ ቅዱስም አንድ ነው ብሎ የሚያምኑ። ከዛ ኢቫንጀሊስቶች አሉ፣ ከተሳሳትኩኝ ይታረማለሁ። ካቶሊክም በክርስትና ውስጥ ነው የሚካተተው፣ ኦርቶዶክስም በክርስትና ውስጥ ነው የሚካተተው። ዶክትሪናቸው ይለያያል ወይ ዶግማቸው ይለያያል። እስልምናው ጋር እንደዚሁ ሱኒ አለ፣ እንደገና ደግሞ ኩራዥ አለ። ምንድን ነው ልዩነታቸው? አሁን እኔ አይ እንትን ጋር የገባው ልክ ክርስትናው ጋር እንትን ጋር የገባው እንደሚባለው ሁሉ በእስልምና ጋር ያለው ልዩነቱ ምንድን ነው? የነዚህ ቀደም ሲል የጠራው በእስልምና አስተምሮት አምላክ አላህ አንድ አምላክ አላህ ብቻ ነው። ከእርሱ በቀር ሌላ አጋርም አምሳያም ምንም ነገር የለም። ፈጣሪ ሁሉን ከዋኝ ሁሉን ፈጣሪ እርሱ ብቻ ነው። ለዛ ነው አምላክ አላህ በቁርአን ሲናገር አላህ ከእርሱ በስተቀር ሌላ አምላክ የለም፣ እርሱ ሕያው ሁሉን ነገር አስተናባሪ ነው ይላል በምዕራፍ 3 ቁጥር 2 ላይ። እንዲሁም ደግሞ የምንናገረው ምን መሰለህ? እርሱ ያ በማህፀኖች ውስጥ እንደሚሻ አድርጎ የሚቀርጻችሁ ነው፣ ከእርሱ በስተቀር ሌላ አምላክ የለም፣ አሸናፊው ጥበበኛው ነው ይላል በምዕራፍ 3 ቁጥር 6 ላይ። ከአንዲት ነፍስ የፈጠራችሁ ከዚያም ከእርሷ መቀናጇን አደረገ። ለእናንተም ከግመልና ከከብት ከፍየልም ከበግም 8 አይነቶችን ወንድና ሴት አውረደ። በእናቶቻችሁ ሆዶች ውስጥ በ3 ጨለማዎች ውስጥ በመፍጠር በኋላ ሙሉ መፍጠርን ይፈጥራችኋል። ይህ ጌታችሁ አላህ ነው፣ ስልጣኑ የእርሱ ብቻ ነው፣ ከእርሱ ሌላ አምላክ የለም። ታዲያ ወዴት ትዞራላችሁ ይላል በምዕራፍ 39 ቁጥር 6 ላይ ማለት ነው። ስለዚህ መልእክተኞችንም አብሳሪና አስፈራሪ ሆነው እንጂ አላክንም። እነዚያም የካዱ በውሸት እውነቱን በእርሱ ሊያበላሹ ይከራከራሉ። አንቀጾችና በእርሱ የተስፈራሩበትን ነገር ማላገጫ አድርገው ያዙት ይላል በምዕራፍ 18 ቁጥር 56 ላይ። አንተ ነብዩ ሆይ እኛ መስካሪ አብሳሪና አስፈራሪ አድርገን ላክነህ ይላቸዋል። እንዲሁም በምዕራፍ 33 ቁጥር 45 ላይ ማለት ነው። ሙሐመድ ሆይ በላቸው እናንተ ሰዎች ሆይ እኔ ወደ እናንተ ወደ ሁላችሁም የአላህ መልእክተኛ ነኝ። እርሱ የሰማያትና የምድር ንግስና ለእርሱ ብቻ የሆነው ነው። እርሱ እንጂ ሌላ አምላክ የለም። ሕያው ያደርጋል ይገድላልም። በአላህ በዚያም በአላህና በቃላቶቹ በሚያምነው የማይጽፍ በማያነብ ነቢ በሆነው መልእክተኛው መኑ ቅንን መንገድ ትመሩ ዘንድ ተከተሉት። በምዕራፍ 7 158 ይናገራል። ኢብሮ እዚች ላይ ይቅርታ እሺ፣ ምንም ልዩነት የለም። ቴዶ የጠየቀው ጥያቄ ላይ በእስልምና ቁርአንና ሐዲስ ነው
ለምሳሌ በሌላ እንትን ላይ ስትመለከት 66 73 81 የሚባል የቁርአን የተከፋፈለ ነገር የለም። የምንመራበት ቁርአንም የምንከተለው ሐዲስም አንድ ነው። ሰዎች ለሰዎች የሚሰጡ የጠየቀህ ሱኒ አህባሽ ምናምን የሚባሉት ምንድነው ልዩነታቸው? ልክ እሱን ነው የጠየቀህና እሷ ላይ አድሬስ አድርግለት። ቁርአንና ሐዲስ ነው። ቁርአናችን ላይ ማል ኢንተርፌር እያደረገ ነው። ስለዚህ አንድ አካሄድ እንጠይቀውና ስለ እስልምና ከሆነ ምንም ችግር የለም። መብት እኮ እስልምና ላይ ሶሪ አይ ዶንት ኖ። እኔ አንዳንድ ብዙ ጊዜ በፖለቲከኞችም ያለ ነው ጥያቄ የምጠይቀው ሌላ ነው የሚመልሱት ሌላ ነው። እኔ ዝም ብዬ በነገራችን ላይ ምን የሚያወሩት ወሬ ሊቆራረጥ ስለሚችል ኤክስ የምታደርጉ ሰዎች እቦልካቸዋለሁ። አንድ ማስጠንቀቂያ ነው ሰጣችሁ። ከዚህ ከመሰለ ውይይት እንዳትሰናበቱ ታፕ አድርጉ። ኤክስ ካደረጋችሁ ሊቆራረጥ ስለሚችል ሌላ ነገር ሊመስል ስለሚችል አስተካክሉ። መገራት አለባቸው። ካልሆነ ሞዴሬተሮች ቦልኳቸው። እሺ ቀጥለ ኢብራሂም አንዴ ቃልች። እሺ ቴንኪው አመሰግናለሁ። ሶሪ ምናልባት ስለ ሻሱኒ ምናምን እኔ መሰለኝ የነበረው ምንድነው ከአምላክ አላህ አሁን ለምሳሌ ይሄ አንድም ሶስትም ከሚለው ከክርስትና ከዛ አኳያ የጠየቀ መስሎኝ ነው። ለዛ ነው አንድ አምላክ አላህ ነው ብቻ ብዬ ተናገርኩት። ምናልባት ጥያቄና ድርስ ካለማድረግ ነው። ሶሪ በጣም ልዩነት የለውም መልሱ። ልዩነት የለውም መልሱ ምን አለ መሰለህ አምላክ አላህ በቁርአንና በሐዲስ ነው እንድንመራ ያዘዘን። በቁርአንና በሐዲስ የሚመራ እሺ ኡስማኖቪች ምንም ልዩነት የለውም ነው ያልከኝ? ወይ ደምልኝ ምን ነበር ግን አይ ዶንት ኖ። ኦኬ ልዩነት ቴዶ ልዩነት የለውም። ለምሳሌ አሁን ሱኒ ወሃብይ ምናምን ተብሎ ሰዎች ስም አወጡት እንጂ እንደዛ የሚባልም ነገር የለም። በመጀመሪያም ሲቀጥል እነዚህ የምትላቸው በሙሉ ቁርአንና ሐዲስ ነው። ከቁርአን ቀንሰው ወይም ጨምረው የሚባል ነገር የለም። አንድ ነው ቁርአኑ። 116 ሱራ ያለው ቁርአን ነው። ሐዲሱ ግልጽ ነው። 114 ሶሪ 21 በላይ ቁርአን እንዳለ እኛ በመረጃ ስለምናሳያቸው ወንድማችን በደቂቃው ተጠቅሞ ጥያቄውን እያወቀው ነው ሌላ ነገር የሚያወራውና እሱን ጥያቄና መልስ ላይ ተጠይቀናል በመጀመሪያ። ስለዚህ የምንከተለው ቁርአንና ሐዲስ ያው አንድ ነው ብዬ ነው። ኦኬ እሱን ደቂቃ መጠቀም ትችላለሽ እንደዛ ከሆነ። እሺ ስለዚህ ቁርአንና ሐዲስ ነው አንድ አይነት ነው። ኢብሮ ሂድበት። እሺ አይ ምን አለ መሰላችሁ እኛ ምን አምላክ አላህ የሰው ልጆችን በህይወታቸው የሰው ልጅ ሁደል ሊነስ ማለት የሰው ልጅ ጠቅላላ እንድንመራበት የታዘዝነው በቁርአንና በሐዲስ ነው። ግልጽ ነው። ስለዚህ እኛ መመሪያችን እንደዚህ ነው። በቁርአንና በሐዲስ የሚመራ ሰው አህለን ወሳለን ምንም ችግር የለም። ነገር ግን የሰዎችን ግሩፕ ግን ሌላ አንጃ ጋር ከሚይዙ ሰው በቁርአንና በሐዲስ ውጪ የሆነ ነገር አይደለም። ለምሳሌ ቁርአን አንድ ነው ያለው 114 ምዕራፍ ነው ያለው። ከዛ በተረፈ ግን አንድ ነገር እንደ ቴዲ እንደ መጨረሻ የምናገረው ነገር ምንድነው ዛሬ ትንሽ ኢንተራፕት ሆነናል። ታዳሚውንም ትንሽ ሐሳቡን ሰርቀናል ብዬ አስባለሁና ለሌላ ጊዜ ምናምን ሰሙ ትንሽ ከቻልክ አንተም ታርገው። ኦኬ ቀጥል። እንደዚህ ግን ቁም ነገር ከተወሰናችሁ በስተቀር እንደገና ሪቫይዝ ማድረግ አለባችሁ። ቁም ነገር ስነ ምግባር ጥያቄ ምልክት፣ ስነ ምግባር ጥያቄ ምልክት። እኔ በህይወታችሁ ኖራችሁ ካላሳያችሁ ምናምን ብትል ምን ያደርጓል? እንደዛ ሰው አይመጣም። እምነታችሁ መንፈሳዊ ሰው ከዓለማዊ መለየት አለበት። ድርጊት፣ አነጋገር፣ ስነ ምግባር በጣም ጸበኞች ናችሁ፣ ጉልበተኞች ናቸው፣ ትህትና በጣም ይጎላችኋል። አይዶ ነው ምናልባት አይዶ ነው አብዛኞቹ ነው እያዩ ያሉት። ሰውም የታዘበ ያለው ይህንን በዓለማዊ ህይወት በስንት ጣሙ የሚልም አለ እንዴ። በጣም ያስጨንቃል። እና በተለይ ሃይማኖተኛ ሰዎች እንደዚህ አይነት ውይይት ላይ ስትመጡ መድረኩን ዋና ዓላማው ምንድን ነው? እዚህ ጋር የሚያዩዋቹ 3000 4000 ሰዎችን እኮ መጠቀም መድረስ እኮ ነው። ስንቶቹ እንደሚድኑ አታውቁም። እና ደቂቃ ባናባክን ለማለት ያለው በእንካ ሰላምታ ኢብራሂም ደቂቃን ጨርሳል። ብዙ ደቂቃ ነው የሰጠው። አንዷን ደቂቃ አለቀች። ከበቂ በላይ ደቂቃ ሰጥቻለሁ። ቅድም 3 ደቂቃ አለቀች። ለምክንያት እንዳትሰጠው ቅድም 3 ደቂቃ ከዛ በኋላ ጀምረ። ተባረክ ቴዲ አመሰግናለሁ። ምናልባት ግን አሁን እንትን የሰላት ሰዓት ስለደረሰ እኔ ጋ
አዛንም ስላለ እንደ ነሲሃ ፎሎ አድርገኝና እንደዚህ በስነ ስርዓት አግባብ ባለው መልኩ የሰው ልጆችን እንግዲህ እኔ ክርስትናና እምነቱንም አከብራለሁ፣ ታዳሚዎችን ምዕመኖችንም አከብራለሁ። ያስተምሮ ልዩነት እንዳለን አውቃለሁ። ግን ምንድነው ሰዎች እንዲድኑ በመሆን ነው እንጂ እኔ ክርስትናን ስለከማነው ከፈዝቅ ስላደረኩ የኔ እምነት ራይት አይሆንም። ስለዚህ በመከባበር ለክርስቲያኖች ወይም ቅድሚያ ሰጣቸው አንድ ቀን እነሱ ሙሉ ክርስትና ላይ ያለውን ድህነት እያስረዱ ፕሮቴስታንቶችም እንደዚሁ አድር ከዛ እስልምና ነው እንደዚህ በለየ ብቻ ካልሆነ ምን መሰለህ እኔ ወንድም ትንሽ በጣም ኢንተራፕት እንሆናለን። እና ይሄ ጥያቄና መልስ ምናምን የሚባለው ነገርም ደግሞ ትንሽ ሰዎችን ወደ አልተገባ ታዳሚ ኮሜንተሮችንም ራሱ ወደ አልተገባ ጸብ ስለሚጋብዝ እኔ ከልምድ ነው የምነግርህ። ምናልባት አንተ ፖለቲካላችሁ ለምን ሰብስቶ ተገባለህ አይደለም ለምን ሰው ውስጥ ይገባል? የምታምነው እዚህ ጋር እንደፈለግኩ አድርጌ ላዋይ ይችላል። ከኔ ጋር አትቀልድም እኮ ትህትና አለ ትህትና የለኝም። ሌላ ምን ይመጣብኛል? እኔ አዋርጃ አባራለሁ። መድረክ ከፍቼ ላዋይቼ ድጋሚ በጠብጣለሁ ማለት የለብህም። ያ ቴንክ ዩ። ምናልባት እኔ ሳንድረስ ተመጣጣኙን ክብር እፈልጋለሁ። ምክንያቱም ይሄ ነው የሚያስማማን አይደለም እንዴ? ቴንክ ዩ። ታምኑትን ነገር ንገሩኝ፣ አስተምሩኝ፣ ስበኩኝ ያልኩት ኢብሩ ስለመጣ አመሰግናለሁ። በሚቀጥለው እኔም አመሰግናለሁ። ምናልባት በሀሳብ አለመግባባት ኢንተራፕት ሆነናል። ዲስሪስፔክት ያደረኩ አይመስለኝም። መድረኩንም አከብራለሁ እና ምናልባት ግን በዚህ መሀል እንደው ቀልባችሁ ውስጥ አልፌ ከሆነ ይቅርታ ለማለት ወዳለሁ። ይሄ ምን ልላችሁ ፈልጌ ነው፣ እናንተ ክርስቲያኖች ሆይ ለነፍሳችሁ ማረፊያ የወደዳችሁትን ነገር ለእኔ ለኢብራሂም ልትመኙልኝ ይገባል። እኔም ለእናንተ እመኛለሁ። ስለዚህ እምነታችሁን ከፍ ዝቅ በማድረግ የኔን እምነት ከፍ ልዕልና ሊኖረው አይችልም። እኔንም እናንተንም ልጠራ አልችልም። የባሰ ላበሳጫችሁ ነው የሚችለው። ስለዚህ እናንተም በዚህ መልኩ ይሁንና ክርስቲያኖችም በዚህ መልኩ መድረክ ተመርጦልናል። ቴዲ ፎሎ ባክ አድርገኝና ሌሎች መምህራኖችንም መጋበዝ እችላለሁ። አሉ ጎበዝ ወንድሞች አሉ፣ እህቶች አሉ። ኢብራሂም እንዳትወጣ ኢብራሂም ሲያወራ ቁጭ ብለህ ሰምተህ ውጣ። ሰላት ደርሶብኛል። በጣም ትልቅ ይቅርታ ብያለሁ። ችግር የለውም። ከታች ሆኖ ያደምጣል። ሰላት ከደረሰበት ዋናው ሐሰን አለ ከታች። ሐሰኑን አስገባው ቴዶ ከታች እያጠቃለልኩ ነው። ዛሬ እኮ ይሄ ኢንትሮዳክተሪ ፓርት እኮ ነው። ዛሬ ገና ኢንትሮዳክሽን ላይ እንደዚህ ከተሆነ ዲፕ ስንገባ እንደሌለን ነው። ወደ ገደለው ስንገባ ገና እኮ አልተገባም። እንትን ነው አልተጀመረም ገና ገና ሰላምታ አልተጨባበጥንም። እንደዚህ ከሆነንም ወደ መሀል ስንገባ ምን ልንሆነው ጎበዝ? ግን ቴዲዬ የሀገራችን ሰላም እንዲደፈርስ አልፈልግም። በሃይማኖት በኩል ያለው እንትን ጦርነት እንዲነሳ አልፈልግም። ስብከትን ብቻ እምነታቸውን መስበክ ማስተማር፣ ሰዎች እንዲድኑ ማድረግ ይችላሉ። እሺ ወንድሜ ኢብሩ አመሰግናለሁ። በሚቀጥለው በሳምንት አንድ እንደዚህ አይነት ፕሮግራሞች ስለሚኖሩ አሁን የመተዋወቅ ነው የትውውቅ ነው። በነገር ላይ ፖለቲከኞችም እንዲያስቸግሩ ነበር። መጨረሻ ላይ ባህሪ ለባህሪ ሲግባቡ ቀላል እንጂ የመጀመሪያ ጊዜ አይ ነው አንደርስታንድ አደርጋለሁ። ሆቶናችሁ ሌላ ቦታ ላይ ትተዋወቃላችሁ፣ ከሰላምታ ተለዋውጣችኋል። እዚህ ግን ቀስ እያለን የተግባባን ስንመጣ ጽድት ያለ ውይይት እናደርጋለን። ይሄ ግን ያለ እናንተ ትብብር አይሆንም። እኔ ስላልኩኝ ምናምን ብቻ ሳይሆን እናንተም በቀናነት ነገሮችን እያለፋችሁ በወደ ሰፊነት ካልሆነ በስተቀር አስቸጋሪ ነው የሚሆነው እና እኔም ጎበዝ ወንድሞችን ማምጣት እችላለሁ። ቴዲ አሉ ጎበዝ እና በስነ ምግባር የሚያወሩ። ስለዚህ እኔ ወደ ሰላቴ ልሄድ። ፎሎ ባክ አድርገኝ። ፎሎ ባክ አድርገኝ። መልዕክት ካለ ምናምን መድረኮችን አብረን መስራት እንችላለን። የመድረክ ባለሙያ ነኝ እና ለዛ ነው። እሺ የሚዲያ ባለሙያ ነኝ። እሺ ብራይ። እሺ ቴንክ ዩ ቴዶ። እኔም ጋር ሰላት ስለደረሰ ያስቀየምኳችሁ ካላችሁ በጣም ይቅርታ። መዝሙር ያሬድ፣ ኤፍሬም፣ እብነ ሐኪም፣ ደሳለኝ ያስቀየምኳችሁ ካለ ከታችም ያላችሁ ቴዶንም ጭምር በጣም ይቅርታ ጠይቃለሁ። መጥፎ ነገር ተናግሬ ከሆነ ሰላት ስለደረሰ ነው። ሰላት ደግሞ በሰዓት የተገደበ ግዴታ ስለሆነ ነው። ሐሰኖ ከታች አለ። ሐሰን የሚለው
እሱን ማስገባት ብታስገባው ያው እንትን ማለት ይችላል። ያው ተመሳሳይ ስለሆነ እንገናኛለን ሌላ ጊዜ፣ ችግር የለውም። ስለመጣ ከልብ አመሰግናለሁ። ይህንንም አንድ ትምህርት ነው ለሶላት ዲሲፕሊን እንደሆነ በሰዓት መሄዳቸው ራሱ ይመዘግባለን። ይህ በጣም የጠበቀኝ ነገር ስለሆነ ማለት ነው። ቴንኪዩ ኢብራሂሞቪች። እንደዚህ እናድርግ። ይሄ እኮ ገና መጀመሪያ ነው፣ ገና ጅማሮ ላይ እንደዚህ ገና ስንት ነገር እናነሳለን እኮ። ይሄ የመጀመሪያ ነው። ቅድም ስናገር አብራችሁኝ የነበራችሁ ሰዎች አይ ቲንክ ከኔ ጋር የነበራችሁ ትረዳላችሁ። ያልኩትን ቴሌግራም ላይ የጻፍኩትን ያደመባችሁ እንትን ትላላችሁ። እኔ ጽፌ አስታውቄ ነው የመጣሁት። ዝም ብዬ ብንን ብዬ አይደለም ላይቭ ጠቅ አድርጌ የገባሁት። ቴሌግራም ላይ አሳውቄ ነው የመጣሁት። ያነበባችሁ ካላችሁ ይገባችኋልና ነገ ይቀጥላል። ከነገ ወዲያ እያለ እየሰፋ ይሄዳልና አንዳንድ መርዘኞች ግን ያላችሁም ካላችሁ ይሄ ተወጠራችሁ በተንኮል በክፋት ምናምን አትምጡ። ያመናችሁትን ነገር ማስተማር ነው። በተለይ ከኮመንትም ከዚህ ማስገባችሁ ሰዎች ይሄን ልጅ ባስተምረው እኔ የገባኝን ነገር እንደው ቢረዳ ብላችሁ በቀናነት ነው። በቀናነት ካልመጣችሁ አይደለም ነፍሳትን ልትናጠቁ ይቅርና ያሉትም ይሸሻሉ። እንደዛ ነው የሚገባኝ። ለአድማጭ ተመልካች ደግሞ ትልቅ ክብር አለኝ። እኔ እንዲረበሹ አልፈልግም። እንደምታውቁት ጽድት ያለ ውይይት እንዲሰሙ ነው የምፈልገው። ለዛ ነው ትንሽ ጠንከር ነው የምለው። እኔም በመሀል ላይ ስሜታዊ ሆኜ ከሆነ ከልብ ይቅርታ ጠይቃለሁ። መዝሙሬ ወደ አንተ ልምጣ ወንድሜ። እሺ በጣም እናመሰግናለን። በመጀመሪያ ያው እንትኖቹን ኦዲየንሶቹን ሶሪ እንደዚህ በጣም ወርዝ አያደርገውም አይመጥናችሁም ብዬ አስባለሁ። በጣም ቢናገሩ እድል ቢያገኙ ከኛ የተሻለ እውቀት ያላችሁ ሰዎች ዝም ብሎ ባኬን ፎርዞ አይጠቅምም። እሱን ክሊር ማድረግ እፈልጋለሁ። እኛ ደግሞ ክርስቲያኖች ስለሆንን ይፈቀድልናል። የሚፈቀድና የማይፈቀድልን ነገር አለ። የማይፈቀድልን ነገር ምንድን ነው? የማይሆነውን ነገር ነው። የማይመሳሰለው ማመሳሰል አይፈቀድልንም። ስለዚህ ለእኛ ኢሳ ኢየሱስ ክርስቶስ አይደለም፣ አብርሃም ኢብራሂም አይደለም፣ ሙሴ ሙሳ አይደለም፣ ድንግል ማርያም የአምላክ እናት መርየም አይደለችም። ምክንያቱም ሁለቱም መጽሐፍ ስለነዚህ ሰዎች ሲያብራሩ ቶታሊ ዲፍረንት ስቶሪ ስላለ መጽሐፍ መመሪያ አለን። እኛ መጽሐፍ ቅዱስ አለን፣ እነሱ ቅዱስ ቁርአን አላቸው። ኦኬ ቁርአኑና መጽሐፍ ቅዱሱ ፈጽሞ አይገናኝም ሲያብራራ። እንኳን እነዚህ ላይ አይደለም አላህና እግዚአብሔርን ባህሪያቸው ፈጽሞ አይገናኝም። ስለዚህ አንቴ በራሴን ለመሸወር ካላሰብኩ በስተቀር አይ እኔ ተፈቅዶልኛል አንድ ነው አለ። ክርስትና በጣም ቁጥብነትም ነው ደግሞ መለየትም ነው መውጣትም ነው። ስለዚህ አንድ አይደለም። ለዛ ፕሩፉን ማሳየት ይችላሉ። ለምሳሌ ቢኖሩ ቅድም ጥሩ ነበር ያልኩት ለዚህ ነበረ፣ ግን ኢስፋይን በሌላ ቀን ሆፍሊ እንቀጥላለን። ይሄ አረብኛ መጽሐፍ ቅዱስ ነው። አረብኛ መጽሐፍ ቅዱስ ነው። ሉክ ቻፕተር 1 ቨርስ 32 ላይ ያለ ነው። he will be great and will be called the son of the most high የሚወካንቺ መወደው የእግዚአብሔር ልጅ ይባላል። and the Lord God will give him the throne of his father David ይልና ከዛ በኋላ እዛ ከላይ ከፍሎ ይላል and behold ይላታል መልአኩ behold you will conceive in your womb ምጽንሹ ማን ነው አላት and bear a son and you shall call his name Jesus ይላል። ኢየሱስ ብለሽ ትጠሪዋለሽ። ጂሰስ የሚለው ይኸውላችሁ ወይም ኢየሱስ የሚለው ይኸው በአረብኛ ይሄ ነው። ኢየሱስ ይሄ ነው በአረብኛ። ኦኬ የመጽሐፍ ቅዱስ አረብኛ ኢየሱስን የሚጠራው እንዲህ ብሎ ነው። ቁርአን ግን ኢሳን የሚጠራው በዚህ መልክ አይደለም። ቁርአን ኢሳን የሚጠራው ለምሳሌ ማየት ትችላላችሁ። ማንም ሰው ገብቶ አረቢክ ኔም ኮንቨርት ቱ ትራንስሌት ቱ ፍሮም እንግሊሽ ቱ አረቢክ ብትሉ ለምሳሌ ኢሳ ብዬ ብጽፍ ወይም ኢሳ ይኸው ፕሮናንሴሽኑ አለ። ሉክ የአረብኛው ቋንቋ ልዩነቱን ይዩት። የአረብኛውን ቋንቋ ይሄ ቁርአኑ የሚያስቀምጥበት ነው። ይሄ ደግሞ የእኛ የክርስቲያኖቹ የአረብ ክርስቲያኖች መጽሐፍ ቅዱሳቸው ነው። ስለዚህ አንድ አይደለም ማለት ነው። ስለዚህ አይፈቀድልንም። እኛ ተፈቅዶልና ብለን መደም ሰውን ማታለል አያስፈልግም። ሌላው ትርጉሙ ውስጥ ራሱ ይሄ ባይብል ሀብ ይባላል። ያ ብዙ ሰው ያውቋል ብዬ አስባለሁ። ባይብል ሀብ ይባላል። የብሉይ ኪዳንና አዲስ ኪዳን መጽሐፍት የተቀመጡበት ነው። በኦሪጂናል በሩት ቋንቋቸው በእናት ቋንቋቸው ተተርጉሞ የተቀመጠበት ነው። ኦኬ ለምሳሌ ኢየሱስ የሚለውን ጂሰስ የሚለውን ፍሮም ዘ ግሪክ ወርድ ጃሹዋ እና ትርጉሙ ምንድነው ይላል። ይኸውት እዚህ ጋር ጂሰስ ዘ ትራንስሌሽን ኦፍ ዘ ሂብሪው ተርም ይልና ያሹዋ ጆሹዋም ሳይሆን ያሹዋ ይባላል። which means ያህዌ እግዚአብሔር አዳኝ ነው፣ እግዚአብሔር ፈዋሽ ነው ማለት ነው ይላል። ስለዚህ ኢሳ ይሄን ትርጉም አይዝም። አንድ
ጂሰስ ክራይስት ይልና ይኸው ኢየሱስ ኢዝ ሂዝ ሂውመን ኔም ስጉ ቃል ክርስቶስ አካላዊ ቃል ስጉ ቃል ሰው ከሆነ በኋላ የወጣለት ስም ይላል። ኦኬ እሱ የሚያሳይ ምንድነው? ኢንካርኔትድ ሎጎስ ስጉ ቃልን ወይም አካላዊ ቃልን በኋላም ደግሞ ስጉ ቃልን ያሳያል ይላል። ስለዚህ በዚህ አንጻር እኛ ክርስቲያኖች አይፈቀድልንም። የማይሆነውን ነው ያልሆነውን ነው እያልን መሸወድም የለብኝም ወይ ቴዲ አያውቅም ብዬ የዚህ ጉዳይ አይደለም። እውነቱ ይሄ ነው ፈጽሞ። ለዚህ ነበረ ሬዚስት ያደረኩት እኔ በፕሩፍ አሳዩን አልኩት። እሱን ክሊር ካረኩኝ እዚህ ላይ ላቁም። ወደ ክርስትናው ልመለስ። ቴዲ አይ ቲንክ ኤፍሬምዬም ሌሎቹም ስለ ክርስቶስ አዳኝነት ስለ ክርስቶስ ፈዋሽነት ተነግረዋል። አሁን ታዲያ ቅድም ሰውስ ምን ይጠበቅበታል? ከሰው ምን ይጠበቃል? ክርስቶስ ራሱን ቤዛ አድርጎ ለሁላችን ሰጠን። አሁን አንተ ወደ ክርስትና ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ብትመጣ እመን ብቻ ትድናለህ አንልህም እኛ። በቃ አሁን ለምሳሌ አይንን ጨፍን እጅን ወደ ላይ አድርግ በቃ መስክር በቃ ድናሃል አንልህም እኛ። የሐዋርያት ሥራ ምዕራፍ 2 ላይ ወንጌል ተሰበከላቸው። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ እንዲህ ይላል፣ ይህን በሰሙ ጊዜ ይላል እንግዲህ መንፈስ ቅዱስ ወርዶ በዛ ለተሰበሰቡት ሁሉ ወንጌል ተሰበከ። ከዛ በኋላ ምን እናድርግ አሏቸው። የሰሙት ወንጌል ነው የሰሙት፣ ልባቸው ተነካ። በሰሙት ወንጌል ልባቸው በጣም ተነካና ምን እናድርግ አሉ። ምን እናድርግ ሲሉ ሐዋርያት ምን አሏቸው? ጴጥሮስና ሌሎችን ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ አለ። ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ የመንፈስ ቅዱስ ስጦታ ትቀበላላችሁ አለ። ስለዚህ ምንድን ያላቸው? ንስሐ ግቡ። አንድ ሰው አምኛለሁ ብቻ ስላለ ሳይሆን ስለሰራው ኃጢአት ስላለፈው በደሉ ንስሐ መግባት ግዴታው። ንስሐ ደግሞ የፌክ ንስሐ አይደለም፣ ከልብ የሆነ ንስሐ ከመጀመሪያ ለራሱ በደለኛ እንደሆነ መንገድ፣ ቀጥሎ ለአምላኩ ራቁቱን እንደቆመ በአምላኩ ፊት እንደቆመ ማወቅ፣ በደለኛ ኃጢአተኛ እንደሆነ ማወቅና ንስሐ መግባት ግዴታ ነው። በእምነት ብቻ አይዳንም። ያመነው ሰው ስለሰራው ስላለፈው ኃጢአቱ ንስሐ ካልገባ አይድንም። ቀጥሎም ደግሞ ንስሐ መግባትን ብቻ አይደለም፣ ደግሞ በኢየሱስ ክርስቶስም ደግሞ መጠመቅ ያስፈልጋል። ለምንድን ነው መጠመቅ ያስፈለገው? ይሄ ባይዘዌ በጳውሎስ ሕይወት ታይቷል። ቅዱስ ጳውሎስ ጌታ በብርሃን በደማስቆ ከጠራው በኋላ የሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ ወደ ሐናንያ ከተላከ በኋላ ምን አለው? አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ ከኃጢአትም ታጠባለ ይላል። እንግዲህ እኛ ጥምቀት ስንል ቁርባን ስንል የሰው ስራ አይደለም። ይሄ የሰው ስራ አይደለም። ይሄ ጌታ የሰጠን ጸጋ ነው። ከጌታ የተቀበልነው ጸጋው በእምነት አድናችሁ የተባለው እኮ ጸጋ ስለሰጠን። ኦኬ ጸጋውን ደግሞ የምንቀበለው ያን የዘላለም ሕይወት የምንቀበለው በሰጠን ጸጋ ነው። የሰው ስራ ያልሆነ የሱ የሆነ ስጦታ ጸጋ ማለት ስጦታ ስለሆነ ያም ስጦታ ምንድን ነው? ቅዱስ ቁርባን ጥምቀቱ ነው እንላለን ማለት ነው። ስለዚህ እኛ እንግዲህ በጌታ እንደነገርን በማርቆስ ወንጌል ምዕራፍ 16 ያመነ ይጠመቅ ይድናል ብሎናል። በሮሜ መልእክቱ ቅዱስ ጳውሎስ የመጠመቅን ጥቅም ሲነግረን ሮሜ 6 ላይ የመጠመቅን ከደውሉ በኋላ 2 ደቂቃ ስጨምርላችሁ። እሺ ሮሜ መልእክቱ ላይ የመጠመቅን መልእክት ሲነግረን ጥቅሙን ሲነግረን ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቀ ይላል። ስለዚህ የምንጠመቀው ከክርስቶስ ኢየሱስ ጋር አንድ ለመሆን ይላል። ከሞቱ ጋርም እንዲሁ አንድ ለመሆን ይላል። ይህም ብቻ አይደለም፣ በአዲስ ህይወትም ደግሞ እንድንመላለስ ነው ይላል። ከኃጢአታችንን ስለምንቀብር በአዲስ ተፈጥሮ ስለምንታደስ ከሞቱና ከትንሣኤው ጋር የምንተባበርበት ይህ በሚታየው ውሃ የማይታየው ረቂቅ ሚስጥር የሚፈጸምበት ህብረት የምናደርግበት ጥምቀት ነው ማለት ነው። እና ቅዱስ ቁርባንም ጌታ እንግዲህ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል። ማጠቃለያ አንድ ሰው መዳኑን ሊያጣ ይችላል። ይችላል። 2 ጥቅስ በጣም ብዙ ጥቅስ ነበረ፣ ግን 2 ጥቅሶች ላሳይ። ካልበረታ ካልጸና እምነቱን ካላጸናው ፍሬ እያፈራ ካልሄደ መዳኑን ያጠዋል። በመካድ ብቻ አይደለም። አንድ ሰው ኃጢአት በደል ሰርቶ ንስሐ ካልገባ ልቡን ካደነደነ መንፈስ ቅዱስ ልቡን ሲያንኳኳው ካልከፈተ በሩን መዳኑን ያጠዋል፣ ይቆረጣል። ዕብራውያን 6 ላይ እንዲህ ይላል። ዕብራውያን 6 ከ11-12 በእምነትና በትዕግስትም የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ይላል። አስተውሉ። በእምነትና በትዕግስትም የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ ይላል። ሰነፎች እንዳትሆኑ ተስፋ እስኪሞላ ድረስ እያንዳንዳችሁ ያን ትጋት እስከ መጨረሻው እንድታሳዩ እንመኛለን ይላል። እስከ መጨረሻው ትጋት፣ ክርስትና እስከ መጨረሻው ትጋት ነው። ለምን ተስፋችን የሚሞላው መጨረሻችን እስከ መጨረሻው ተግተን
እስከ መጨረሻ የጸና ቢኖር እርሱ ይድናል ስል ማለት ነው። ኦኬ የመጨረሻው ልናገርና አንዴ ቃለኝ። ኦኬ በጣም ሶሪ እንግዲህ እሺ። ሮሜ መልእክቱ ላይ ቅዱስ ጳውሎስ እንዲህ ይላል። በሮሜ መልእክቱ ላይ ቅዱስ ጳውሎስ ቆሮንቶስ አንደኛ ቆሮንቶስ 10 በሳማራራት ኦኬ ምን ይላል እዩት። ሮሜ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 10 ላይ ከእነርሱም አንዳንዶቹ ጌታ እንደተፈታተኑት በእባቦችም እንደጠፉ ጌታን አትፈታተኑት ይላል። አንፈታተን ጌታ ይላል። ይሄ ላመኑ ክርስቲያኖች ነው። ከእነርሱም አንዳንዶቹ እንዳንጎራጎሩ በሚያጠፋው እንደጠፉ አታንጎራጉሩ ይላል። ስለዚህ ይሄ ጌታ ላይ የምንፈታተነው አይደለም። ጌታ በፍርሃት በመንቀጥቀጥ መዳናችን እየፈጸምን ንስሐ እየገባን እና ደግሞ በዳተኝነት ሲሆን ፍሬ በማፍራት በብርታት ጌታን በመምሰል ኋላም ቅዱስ ጳውሎስ እንደተናገሩ ሩጫዬን ጨርሻለሁ፣ ጽኑ ገድልን ተጋድያለሁ፣ እምነቴንም ጠብቄአለሁ እንዳለው እነዚህም በማድረግ በእምነታችን ጸንተን መዳናችን አስጠብቀን ጌታ ሲመጣ ተስፋችን ሙሉ ይሆናል። ወደዚህ ህይወት እንድትመጣ ግብዣዬ ነው። እግዚአብሔር መንፈስ ቅዱስ ይርዳን። እኔም ቅድም በንግግሬ አጥፍቼ እላፊም ሄጄ ከሆነ ረብሼም ከሆነ በጣም በእግዚአብሔር ስም ይቅርታ ጠይቃለሁ። አመሰግናለሁ። አንዴ ኦኬ የሆነ ፐዝል መጥቶ እየገጣጠምኩኝ ነበር። አንዳንዶቻችሁ አይ ቲንክ አልገባችሁም መሰለኝ። ይሄ ኮምፒቲሽን አይደለም። ኮምፒቲሽን ውስጥ የገባችሁት እናንተ ናችሁ። እኔ ይሄ ቴዲን የመስበክ ፕሮግራም ነው። ሌላ ቦታ በለመደ አፋችሁ የመጣችሁ አላችሁ። ኮመንት ላይ ያየሁኝ ነው። ይሄ ኮምፒቲሽን ወይ ስድድብ ምናምን አይደለም። ይሄ እዚህ ጋር አንድ የምታዩት ፖለቲከኛ አለ። እኔን ሰብከውኝ የእነሱ የማድረግ ሂደት ነው። እንዴት ላስረዳ ጎበዝ? እስኪ አስረዱልኝ። አማርኛ እኮ ቸገረኝ። ከፈለግኩኝ እኔ ካቶሊክና ኦንሊ ጂሰስን ብቻ ነው መስማት እንፈልገው ማለት አልችልም? እችላለሁ እኮ። የምታምኑትን እምነት ንገሩኝ ነው እያልኩ ያለሁት። ሶዛት ወደ እነሱ ልመጣ ማለት ነው። እከሌን አስገባው እንትናን አስገባው እንደዛ ነው እንጂ ሁለታችሁ ላወዳድራችሁ ከእንትና ማን ይበልጣል እያልኩኝ አይደለም። እና እንቀጥላለን፣ እያየን እንቀጥላለን። እና ይሄ ዛሬ መጨረሻ አይደለም። ኦልሬዲ ባለቀ ሰዓት ስለመጣችሁ ነውና ከዚህ በኋላም ስትመጡ ሃይማኖታዊ ነገር ከሰማችሁ አንዳንድ ጥያቄዎችን አነሳለሁ። እነሱ የሚያምኑትን እምነት ይሰብኩኛል። ለእኔንና ለእኔ መሰሎች ዘንድ ወደ እነሱ እንሄዳለን ማለት ነው። እንደዛ ነው። አሁን ባለውበት ሁኔታ ላይ ሃይማኖት የለኝም። እኔ መሀል ሜዳ ነኝ ያለሁት እና ስንሞት ወደ ዘላለማዊ ህይወት እንድንሄድ እነሱ የቀመስቱን እንድንቀምስ ስበኩኝ እያልኩ ነው። ፕሊስ ከዚህ በኋላ አልደግሞ። ከኤፊ በፊት አቡነ ሐኪም ናቸው። አቡነ ሐኪም ይሰማል? አንተ ነህ? ይሰማል ቴዲዬ? እሺ አቡነ ሐኪም እሺ፣ እግዚአብሔር ያክብርልን፣ ቃልዎት ያሰማልን። ዲያቆንዬ ሁላችሁንም እናመሰግናለን በትዕግስት ስለቆያችሁ። መዝሙር ያሬድ በጣም ቴንኪው። ከልብ ለትህትና ከልብ ነው የማመሰግነው። ቁም ነገር ብዙዎቹ እየታዘቡ ነው። አይ ቲንክ ተረድቶኛል። እያደረገ ያለው ነገር ሰምታችሁት ከሆነ ወደ እኛ ብትመጣ ይሄ ይጠብቃል፣ ይሄን ታገኛለህ እያለኝ ነው እያለ ያለ ንግግሩን ሰምታችሁ ከሆነና ሌሎቻችሁም እንደዛ እንድትሉኝ ነው የምፈልገው። እሺ ቀጥል አቡነ ሐኪም። እሺ እብነ ሐኪም ነው ቴዲዬ? እብነ ሐኪም ኦኬ። ሶሪ ችግር የለም። ድህነት ላይ የተወሰኑ ነገሮችን ለመጨመር አስቀድሞ የሰው ልጅ ድህነት ቅድም እንዳልኩት ከመላእክት ይጀምራል። እግዚአብሔር ያዘጋጀው መንገድ ላይ እግዚአብሔር የሚያደርጋቸው ነገሮች ፍጹም ናቸው። የሰው መንገድ ሲሆን የሆኑ እንከኖች ይኖሩታል፣ ይቆራረጣል፣ አብሮ አይሄድም፣ ከህሊና ጋር ይጋጫል፣ ከፍጡራን ህግ ጋር ይጋጫል። ብዙ ነገሮች አሉት። የእግዚአብሔር ህግ ላይ ትክክለኛ መሆኑን የምናውቀው ግን ለመላእክት የሰጠውን እንዲሁ ያ ሳይፋለስ ሳይጋጭ ለአዳም ሲቀጥል እናየዋለን። አዳም ያደረገውን ደግሞ እሱ ላይ የሰራውን ዓላማ ምንም ሳይጋጭ ሳይፋለስ እንደ ሰው ፕላን ሳይሆን እንደ ፈጣሪ ፕላን እንደሄደ እናያለን። እናንሳ እስቲ። አዳም አጠፋ። አስቀድሞ ሲፈጠር ሁለት ምርጫዎች ነበሩት። ነፃ ፈቃድ ተሰጥቶታል አዳም። እነዚህ ሁለት ምርጫዎች አንደኛው ዘላለማዊ ህይወትን መውረስ ነው ህጉን አክብሮ። ሁለተኛው አማራጭ ምንድን ነው? ወደዛኛው ወደ ራሱ ፈቃድ ሄዶ በለስን በልቶ ደግሞ መሞት ነው። ስለዚህ አዳም በምርጫው ወደ ሞት ሄደ፣ በምርጫው በለስን በላ። ስለዚህ በንስሐ ቢመለስ እንኳን አንድ ጊዜ የመረጠው ኮንዲሽን አለ። ሁለት ኮንዲሽኖች አሉ።
መመለስ የማይቻልባቸው ወዲያው ማለት ነው። ሶ እዛ የሞት ኮንዲሽን ውስጥ ገባ ማለት ነው። እዚህ የሞት ኮንዲሽን ውስጥ ዝንባሌው ተፈጥሮ ለሁለቱም የሚስማማ ሆኖ ሳለ ወደዚህኛው ኮንዲሽን ስለገባ ቅጣቱን መጨረስ መቻል አለበት። አንደኛው ይሄ ነው። ሁለተኛው ፖይንት አሁንም ክርስቶስ ወደ ምንድን ነው የመለሰለት ስንል ያንኑ ነፃ ፈቃድ ድጋሚ እንዲመርጥ ሰጠው ማለት ነው። ስለዚህ አሁን በምድር ላይ ያለን በፊት ለአዳምና ለሔዋን ብቻ ነበር የነበረው። አሁን ግን አጠቃላይ በምድር ላይ ላለን ሰዎች ሁሉ ለአዳም የባህሪ ልጆች ሁሉ ያ ምርጫ ዳግም ተሰጥቶናል። ስለዚህ አሁን እግዚአብሔርን ያንተን መንገድ አንፈልግም ብለን ወደ በለስ መሄድ ምርጫዋለን፣ ያንተን ደግሞ መንገድ እንፈልጋለን፣ ያን ተከትለን ሕግህን ጠብቀን በአንተ የማዳን ስራ የቤዛነት ስራ አምነን ዘላለም ሕይወትን መውረስ እንፈልጋለን ካልን ደግሞ ያን ምርጫ አሁንም የመጠቀም ፈቃዱ አለን ማለት ነው። ስለዚህ እግዚአብሔር የሰጠን ያን ነው፣ የሻረልንም ያንን ጥፋት ነው። እኛ የፈለግነው አምላክነትን ስለነበር ያንን አምላክነት የመፈለግ ኃጢአት የሚገባውን ቅጣት ወይም ካሳ፣ ቅጣት ከምንድነው ካሳ ራሱ ሰው መክፈል አይችልም ነበር። አዳምም ከአዳም ልጆችም መካከል መክፈል አይችሉም ነበር። ክርስቶስ ሰው ሆኖ መጣ። ይቅርታ ከጀርባ ስላለው ድምፅ። ክርስቶስ ሰው ሆኖ መጣ። ሰው ሆኖ ሲመጣ ያንን ካሳ ከፈለልን ማለት ነው። ሰው የመሆኑም ዓላማ እኛን ተገብቶ በእኛ ቦታ ሆኖ ልክ አንተ አሁን አንድን ሰው ብትበድል ትላልቅ ሽማግሌዎች ትመርጣለህ ለካሳ ማለት ነው። ወይም ደግሞ ሄደው እንዲያስታርቁህ እነዛን ትላልቅ ሰዎች ልከህ እነሱ የተከበሩ ትላልቅ በእድሜያቸውም እንግዲህ የምታከብራቸው ሆኖ ሳሉ እዛ ያንተ የምትለው ጓደኛ ጋር ሄደው እባክህ ታረቀው እያሉ ይጠይቁልሃል። ይሄ ዋስ የመሆን ካሳ የመሆን ስራ ነው። በአምላክ ደረጃ ስንሄድ ግን ያ የካሳ የቤዛነት ስራ ፍጹም ነው። ፍጽምና ስላለው እግዚአብሔር ሆኖ በቃ ልታረቅ አይልም። የሰጠው ህግ አለ። ስለዚህ የኛም የሰራነው በደል አለ። ሰው ለራሱ ስራ ኃላፊነትን መውሰድ መቻል አለበት። ስለዚህ ምን አደረገ? እርሱ ሰው ሆነልና ያን የቤዛነት ስራ ሰራለን። ሁለተኛው ዋናው ዓላማ ምንድነው? ሰው የመሆኑ ይቅር ማለት ብቻ አይደለም። እኛን በፊት ዕፀ ሕይወትን ወስደን እናገኝ ከነበረው ክብር ፍጹም የላከ ክብርን ሊያወርሰን ነው። እንዴት? ስጋና ደሙን ለኛ የሚስማማ አድርጎ። ተመልከት፣ መጀመሪያ አዳምና ሔዋን ባያጠፉስ ኖሮ ይኖራሉ በዛው በገነት ላይ። ከዛስ ዕፀ ሕይወትን በልተው የዘላለም ሕይወትን ይወርሳሉ ማለት። ይሄ እንዳሁኑ ያለ ክብር አይደለም። ክብር ነው ኦፍ ኮርስ። አሁን ክርስቶስ ያደረገልን ግን ምንድነው? የሻትነውን ፍጹም ክብር መዳን ተብሎ በዛ ውስጥ ያለ ግን ትልቅ ክብርን ሰጠን። በምን አማካይነት? አካሉ አደረገን። አየህ፣ ዘላለማዊነትን እንዲሁም አምላክነትን ሰጠን ማለት ነው። ለዚህ ነው በክብር የሰው ልጅ የተፈጠረው፣ በእግዚአብሔር አምሳልም ተፈጠረ የተባለው ለዚህ ነው። ያንን አምላክነት ለኛ ለመስጠት እንዲሁም እንድንቀበለው የማንችለውን ባህሪ ሊያዋህድን አይችልም። ስለዚህ ምን መሆን ያስፈለገው ማለት ነው? እሱ ለኛ ባህሪ የሚስማማ አድርጎ መስጠት አስፈለገው። ስጋና ደሙን አዋሃደን። ስለዚህ ሰው ሆነ። እርሱ ሰው በመሆኑ ምክንያት ደግሞ ለኛ የሚስማማ አድርጎ የእርሱን ታላቅ የሆነ ክብርን እንድንወርስ አደረገን ማለት ነው። ስለዚህ ይሄ መዳን ነው። እኛ የምንሰጠው ነገር ለሰው ቢኖር ምንድነው? በዚህ ህይወት ውስጥ ከኖረ በጽድቅ ከኖረ እግዚአብሔር እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ እንዳለ ቅዱስ ሆኖ የሚኖር ሰው፣ እግዚአብሔርን የሚመስለው ሰው ዓይን ያላየው ጆሮ ያልሰማው ፍጹም ከህሊናችን ረቂቅ የሆነ ህይወትን ወደፊት ዘላለማዊነት በተሞላበት ኑሮ ይኖራል፣ ይወርሳል እንላለን ማለት ነው። እኛ በገነት ሴክስ ታደርጋላችሁ ብለን አናወርስም። ይህ ለእኛ መዳን አይደለም። በምድር የምታገኘውን አንተ ወንድን መውለድ እፈልጋለሁ ብለህ በጀነቱ ትወልዳለህ የሚል ህይወት አናወርስም። ብዙ ሴቶችን መገብየት ትችላለህ የሚል ህይወት አናወርስም። እግዚአብሔር ያንን አያወርሰንም። ለእኛ መዳን ሄዶ ሴቶችን ማግኘት፣ መገናኘት፣ 72 ድንግላን ማግኘት፣ ዳሌያቸው ትላልቅ የሆኑ የሚባሉ ሴቶች this is not salvation። ለእኛ መዳን ማለት እግዚአብሔር ፍጹም ኃያል የሚችል አምላክ ነው። ስለዚህ ከህሊናችን ረቂቅ የሆነ ነገር ሊያወርሰን ይችላል አይደለም። ሌላው ቀርቶ ቴዲ በምድር እያለ የምድር ህይወት እንኳን ሌክዠሪ አይደለም። እሺ፣ የምድር ህይወት ራሱ ሌክዠሪ አይደለም። አሁን ሌክዠሪ ውስጥ ስትሆን እኮ ሚኒንግ ያጣብሃል አይደለም? ትርጉም ያጣል። የምድር ህይወት ራሱ ማለት ነው። ሌክዠሪ የምትለው በጣም በህሊና የሚመኛቸው ነገሮች ትርጉም ያጡብሃል።
አይደለም በገነት ሄደ ማለት ይሄ ህይወት ገነት ደግሞ በተሻለ መልኩ ይደገማል ማለት ይሄ ድህነት ሊሆን አይችልም። ስለዚህ ክርስትና ላይ ስትመጣ ይሄንኑ አእምሮ የፈጠረልን፣ ይሄንኑ ሰውነት የፈጠረልን፣ ይሄንኑ ዓለም ያስገኘ ካለመኖር ወደ መኖር ያመጣ እውነተኛው አምላክ ባህሪያችንን ደግሞ ከፍ ባለ ክብር ሊያኖር ይችላል ነው። ይሄ ነው ድህነት ለኛ። አይናችን ያላየው ኢማጅን ማድረግ ከምንችለው በላይ የሆነ ሐሴት፣ ደስታ የተሞላበት ህይወትን ያወርሰናል። ይህን ህይወት ለመውረስ ደግሞ አስቀድመን በጌታችን በመድኃኒታችን በኢየሱስ ክርስቶስ ማመን ያስፈልጋል፣ የግድ ነው። ከዛስ በትህትና በፍቅር ህግጋቱን ትእዛዛቱን መፈጸም ያስፈልጋል። ልክ ጌታችን ብትወዱኝስ ትእዛዞችን ጠብቁ እንዳለ ማለት። ስለዚህ ይሄንን ከፈጸምን ተስፋ እናደርጋለን። እግዚአብሔር አምላክ እርሱ ነው ፈራጅ፣ ሌላ ፈራጅ የለም። ስለዚህ ያድነናል ብለን እናምናለን እኛ ኦርቶዶክሳውያን። ሲቀጥል በርደን ኦፍ ፕሩፍ እኛ ላይ የለም። መጽሐፍ ምንድነው ስንጠየቅ ጥያቄያችንን በመጽሐፍ ቅዱስ መመለስ እንችላለን። ሌሎች አካላት ላይ ስንሄድ ግን በእስልምናው ስንሄድ በርደን ኦፍ ፕሩፍ ግዴታ አለባቸው። ስለዚህ ሲጠየቁ የግድ ወደ መጽሐፍ ቅዱስ መምጣት አለባቸው እና ይህንንም በዛው እየተረዳኸው በደንብ ትሄዳለህ ብዬ አስባለሁኝ። ስለነበረን ቆይታ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እኔም ቅድም ትንሽ እንግዲህ አንድ እህታችንም ወንድማችንም ክርስትና ላይ ገብተው ሲያወሩ ስለነበር ነው ኢሚዲየትሊ በዛው ሪያክት ያደረኩት። ለሱም ይቅርታ ጠይቃለሁ። በደንብ ስለ እግዚአብሔር ብናወራ በጣም እኛ 24 ሰዓት ስለ እግዚአብሔር ስለ አምላካችን ብናወራ ደስ ይለናል። ምንፈልገውም እሱን ነው። ግን የሚፈጠሩ የሚያስሄዱ ነገሮች አንዳንድ ጊዜ ያስገድዱሃል እንጂ በጣም ፍራንክሊ ኦነስትሊ በትህትና ስለ እግዚአብሔር ብናወራ ህይወቴን የቀየረውን ስለሱ አምላክ ባወራ ደስተኛ ነኝ ሁልጊዜ። ስለዚህ እግዚአብሔር ያክብርልኝ። በድጋሚ ሰላም ቆዩ። ከልብ አመሰግናለሁ ብላሽ፣ ከልብ አመሰግናለሁ። ኤፊ ወይ ቴዲሽ፣ እሺ የመጨረሻው ሰው ነው። አንድ ላይ ትወጣላችሁ። እሺ ኤፊ አንተስ ምን ትላለህ? እሺ ቴዲዬ፣ በመጀመሪያ አመስግኜ ልጀምር ስለተሰጠን እድል ማለት ነው። ታንክ ሶ ማች በጣም እንግዲህ መሀል ላይ መንጫጫት ነገር ነበረ። ለሱም ያው ይቅርታ፣ አንተም ስለተረበሽክ ማለት ነው። እኔም እንደ ወንድሞቼ ለዛ ይቅርታ ጠይቃለሁ። ማጠቃለያ ልስጥ። እኔም እንግዲህ ቴዲዬ አሁን እኔ ወዳለሁበት ወደ ክርስትናው ሃይማኖት መምጣት ከፈለግ ጥያቄም እንደዛ ይመስለኛል። መዳን እፈልጋለሁ እና ለመዳን ምን ላደርግ ነው? ስለዚህ ተመሳሳይ ጥያቄ የጠየቀ ሰው ለምን አናይም? በመጽሐፍ ቅዱስ ላይ እንዳንተ መዳን ፈልጎ ጥያቄ ያቀረበ ሰው አለ። ጥያቄ ሲያቀርብ ደግሞ እንግዲህ ሐዋርያው ቅዱስ ጳውሎስ ያንም ያህል ታላቅ ሐዋርያ የመለሰለት መልስ አለ። ለምን ከዛ አንጀምርም? የምታስታውሱ ከሆነ በሐዋርያት ሥራ ምዕራፍ 16:30 ላይ የወይኑ ጠባቂው ወደ ውጭ አወጣና እነ ጳውሎስን አንድ ጥያቄ ጠይቃቸው፣ ጌቶቹ ሄድን ዘንድ ምን ማድረግ ይገባኛል ብሎ ጠይቃቸው። በዚህን ጊዜ ጳውሎስ የመለሰለትን መልስ መስማት በጣም ኢምፖርታንት ነው። ምክንያቱም ጳውሎስ በነቢያቱና ሐዋርያቱ መሰረት ላይ ታንጻችኋል እንደሚል እነሱ መሰረቱን የመሰረቱት ናቸው። ሐዋርያው ቅዱስ ጳውሎስ ምንድን ነው ያለው? በጌታ በኢየሱስ እመን አንተና ቤተሰቦች ትድናለህ አለው ይላል። ምን አለው? በጌታ በኢየሱስ እመን አንተና ቤተሰቦች ትድናለህ። ስለዚህ አሁን ከጳውሎስ የተሻለ ምስክር ልንጠራ አንችልም ማለት ነው ስለ ደህንነት። ስለዚህ ሰው በክርስቶስ ኢየሱስ አምኖ ይድናል ማለት ነው። በነገራችን ላይ እዚህም በቤቱ ላሉትን በሙሉ የእግዚአብሔርን ቃል ነገራቸው ይልና ሐዋርያው ቅዱስ ጳውሎስ ከዛ በኋላ ደግሞ ቁስላቸውን አጠበላቸውና እነሱ ደግሞ ከቤተሰቦቹ ጋር እንዳጠመቁት ይናገራል እዛ ክፍል ላይ። እኛ ሰው የሚድነው በክርስቶስ ኢየሱስ በማመን ነው ብለን ነው የምናምነው። መጽሐፍ ቅዱስ አዲስ ኪዳን ሆል በጠቅላላ ኦልሞስት ማለት ይቻላል የሚናገረው ሰው በክርስቶስ ኢየሱስ አምኖ እንደሚድን ነው የሚናገረው። ከዛ በኋላ ያሉ ሰክረመንቶች አሉ፣ ጥምቀትን፣ እንደዚህ የጌታ እራትን። እኛም በወንጌላውያን አማኞች ዘንድ ጥምቀት፣ የጌታ እራት የሚባሉ ነገሮች እነዚህ ስትፈልግ የምታደርጋቸው ስትፈልጋቸው የምታዋቸው አይደሉም። ኢየሱስ የተናገረው ነገር እኛ ቤት ዶክትሪን ነው። ስለዚህ የግድ ነው የሚፈጸመው። እኛ ቤት በክርስቶስ ኢየሱስ ሰው ሲያምን ይድናል ብለን እናምናለን። ድኛለው አልጠመቅም የሚል ሰው አይኖርም። አልጠመቅም ካለ አልዳንም መጀመሪያም ሰውየው ማለት ነው። ምክንያቱም የኢየሱስን ትእዛዝ ለመፈጸምም ፈቃደኛ አይደለም። የኢየሱስ ትእዛዝ እኛ ቤት ዶክትሪን ነው። ሰው ያምናል፣ ይጠመቃል፣ የጌታ እራትን ይወስዳል። ነገር ግን ሰው የሚያምነው ባመነበት በዛ ቅስፈት ይድናል ብለን ነው የምናምነው። ይሄ ደግሞ ሐዋርያቱ ኢየሱስ ራሱ ያስተማረው ትምህርት ነው። ሐዋርያው ቅዱስ ጳውሎስ ምንድነው መዳን ብለህ ስትጠይቀው በሮሜ 10:9 ላይ እንደዚህ ብሎ ይናገራል። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር አለ፣ እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ አለና ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል አለ።
የደህንነት መንገድ ይሄ ነው። በነገራችን ላይ ሰው በልቡ አምኖ በአፉ መስክሮ ይድናል። ምን? ኢየሱስ ጌታ እንደሆነ፣ ኦኬ፣ እግዚአብሔር ከሙታን እንዳስነሳው። አንዳንድ ጥያቄ ሊነሳ ይችላል። ሰው በኢየሱስ ሲያምን ይድናል? ዋራባውት ስላሴ የሚል ሰው አለ። አይ በኢየሱስ ማመን እኮ በእኔ ማመናችሁ በአባቴ ማመናችሁ ነው አላለም እንደ ኢየሱስ። በኢየሱስ ማመንህ በአብ ማመንህ ነው፣ በመንፈስ ቅዱስ ማመንህ ነው። ስለዚህ በኢየሱስ ሰው ሲያምን ይድናል። የመጽሐፍ ቅዱስ ይሄ ለማን ነው? ለሁሉም። ሁሉ ኃጢአትን ሰርተዋል አለን ራሱ ጳውሎስ በሮሜ 3 ላይ ሁሉ ኃጢአት ሰርተዋል የእግዚአብሔርም ክብር ጎድሏቸዋል አለ። ኦኬ፣ ሁሉ ኃጢአት ከሰራ የእግዚአብሔር ክብር ጎደለው እንዴት ነው የሚሆነው ስትለው በክርስቶስ ኢየሱስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ አለ። እንዲያው? አዎ። አንተ ምንም የምታዋጣው ነገር የለም። ኧረ ምንም ነገር አታዋጣም። ምንም እንዲያው ነው በጸጋው የምትጸድቀው፣ ከአንተማ አይደለም። እንደውም ጳውሎስ ይሄንን ነገር ትንሽ ጫና አድርጎ ሲናገር ምን ይላል መሰለ? በኤፌሶን 2:8 ላይ ጸጋው በእምነት አድኗቸዋል አለ። ጸጋው በእምነት ያድናቸዋል አይደለም፣ ኖ ጸጋው በእምነት አድኗቸዋል አለና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም አለ። የእግዚአብሔር ስጦታ እንጂ ከኛ አይደለም። ከኛ ምን ይጠበቃል? ኧረ ምንም፣ ማመን ብቻ። ከዛ በኋላ ወረድ ብሎ እንደገና ሲያደርግ ኮንፎርም ሲያደርግ ምን አለ መሰለ ሐዋርያ ቅዱስ ጳውሎስ? ማንም እንዳይመካ አለ፣ እዛው 9 ላይ ማለት ነው። ማንም እንዳይመካ ከስራ አይደለም አለና 4 ነጥብ አለ። ስለዚህ የጸደቅ ነው የዳን ነው ከኛ ስራ አይደለም። ስራ እንዲያም ሙታን ነበራችሁ እኮ ነበር የሚለን። ሙት ሰው እንዴት ሊሰራ ይችላል? በኃጢአታችንና በበደላችን ሙት እንደነበርን ከዛ በኋላ ደግሞ ህይወት እንደተሰጠን ይናገራል መጽሐፍ ቅዱስ። የሞተ ሰው ስራ ሊሰራ አይችልም። ግን በክርስቶስ ኢየሱስ አምኖ የዳነ ሰው ስራ አይሰራም እንዴ? እኛ ወንጌላውያን አማኞች ትንሽ እንደውም ከረር እናደርጋለን። ስራ እንሰራለን ብቻ አይደለም፣ የተፈጠርነው ራሱ መልካሙን ስራ ለማድረግ ነው እንላለን። እዛው ራሱ ጸጋው በእምነት አድኗቸዋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ካለን በኋላ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካም ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። ስለዚህ ጭራሽ የተፈጠርነው ዳግም ስለ ኒው ክሬሽን ነው የሚያወራው መጽሐፍ ቅዱስ። እንግዲህ ሁላችሁም እንደምታውቁት ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል 2 ቆሮንቶስ 5:17 ላይ። ስለዚህ በክርስቶስ ኢየሱስ አምኖ የዳኑ ሰዎች ጭራሽ የተፈጠሩ ስራ ለመስራት ነው እንላለን። ግን ልዩነቱ ምንድን ነው? ኦኬ፣ ልዩነቱ እዚህ ጋር ነው። እኛ ስራ ምንሰራው ራሱ በእኛ ችሎታ ነው ብለን አይደለም ምናምነው። ቲቶ 2:11 ላይ ምን ይላል መሰለ? ሰዎችን የሚያድን የእግዚአብሔር ጸጋ ተገልጧልና ይልና፣ ይህ ጸጋ ይላል። የትኛው ጸጋ? ሰዎችን ሁሉ ሊያድን የተገለጠው የዳንበት ጸጋ። ይህ ጸጋ ይልና ኃጢአትና ዓለማዊ ምኞትን ክደን የተባረከው ተስፋችን እሱም የታላቁን አምላካችን የመድኃኒታችን የኢየሱስ ክርስቶስ መገለጥ እየጠበቀን ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል ይላል። አየህ፣ ያዳነን ጸጋ አድኖን ብቻ አይለቀንም። ኦኬ፣ ያ መልካም ስራ መልካም ስራ ማለት በነገራችን ላይ እንጨት መፍለጥ ውሃ መቅዳት ማለት አይደለም። የክርስቶስን ሕይወት መኖር ማለት ነው መልካም ስራ ማለት። ያንን እንድንኖር የሚያደርገን ያ ያዳነን ጸጋው ነው የሚለው መጽሐፍ ቅዱስ። ለዛ ነው እኮ መልካሙን ስራችሁን አይተው ይልና በሰማይ ያለውን አባታችሁን ያከብሩት። መልካሙ እሺ፣ የኔን መልካም ስራ አይተው ለምንድን ነው በሰማይ ያለው አባቴን የሚያከብሩት? ለምን እኔን አያከብሩም? ስራውን የሚሰራው ራሱ ነው አይደለም? ያ ያዳነን ጸጋ ነው። ኃጢአትና ዓለማዊ ምኞትን እምቢ ምልበት ምክድበትን አቅም የሚሰጠኝ ጉልበት የሚሰጠኝ በኃጢአት ላይ የበላይ እንደሆነ አቅም የሚሰጠኝ ያ ያዳነኝ ጸጋ ስለሆነ ነው። ስለዚህ በዚህ ለምትሰሙኝ ሰዎች 3 ሰዎች አላችሁ። መንገድ የጠፋችሁ ሰዎች የዘላለም ሕይወት ማግኘት ሁሉም ይፈልጋል። የዘላለም እረፍት ሁሉም ይፈልጋል። ግን የዘላለም ሕይወት እንዴት አገኛለሁ የምትሉ ሰዎች ኢየሱስ እንደዚህ ያለ፣ ኢየሱስን ስሙ። እንደዚህ ያለ እኔ እውነት ሕይወት መንገድ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም አለ። ስንት መንገድ አለ? አንድ። ሰይጣን በጣም በርካታ መንገዶችን ሰርቷል። መሀል ላይ አስቀምጦ ሰዎች በዚህ ብሄድ የዘላለም ሕይወት አገኛለሁ፣ በዚህ ብሄድ የዘላለም ሕይወት አገኛለሁ ይላሉ። ኖ፣ የትኛውን መንገድ የዘላለም ሕይወት ጋር አይደርሳል በእኔ በቀር አለ ኢየሱስ። ስለዚህ አንድ መንገድ አለ፣ እሱም ኢየሱስ ይባላል። ሰዎች በዚህ መንገድ ብቻ ከመጡ ወደ ዘላለም ደስታና ረፍታቸው ይገባሉ። ስለዚህ እናንተ ቅድም እንዳልኩት አሁንም ደግሞ መንገዳችሁን እንጂ መድረሻችሁን መምረጥ አትችሉም። መንገዳችሁን ነው እናንተ የምትመርጡት። ኦኬ፣ ያ መንገድ ፒያሳ የሚወስድ መንገድ ከሆነ ፒያሳ ነው የምትደርሱት። በፒያሳ መንገድ እየሄዳችሁ ቦሌ ደርሳለሁ ማለት ቀልድ ነው። መንገዱ አያደርስማ፣ ቦሌ ፒያሳ ነው የሚያደርሰው። ስለዚህ መንገድ መምረጥ ላይ በጣም ጥንቃቄ ያስፈልጋል። ምክንያቱም የመረጣችሁት መንገድ ነው መድረሻችሁን የሚመርጥላችሁ። ስለዚህ ኢየሱስን ከመረጣችሁ አንድና ብቸኛ እውነተኛ የዘላለም ተስፋና ርስት የሚሰጣችሁ መንገድ ይሄ ኢየሱስ የተባለው ስም ነው። ስለዚህ ጌታ ኢየሱስን ብትቀበሉ ለተቀበሉት ሁሉ በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው እንደሚል ዮሐንስ 1 ላይ ጌታ ኢየሱስን የሕይወታችሁ አዳኝና ጌታ አድርጋችሁ ስትቀበሉ በዚህ መንገድ ላይ ትሆናላችሁ። መጨረሻችሁ ዘላለማችሁ ደስታና እረፍት ይሆናል ማለት ነው። ስለዚህ
ዛሬ በዚህ ምሽት ወደዚህ ጌታ እንድትመጡ ሁላችሁን ማበረታታለሁ። ነገ ፕሮሚስ አይደለም። ከደቂቃዎች በኋላ በህይወታችሁ ምን ሊፈጠር እንደሚችል አታውቁም፣ አላቅም። ስለዚህ አንድም ቀን እንጀራ ልትጎርሱ ጠቅልላችሁ ከሆነ አትጉረሱት። ቁጭ አድርጉና አሁን ንስሐ ግቡ። ኦኬ፣ ንስሐ ግቡ፣ ኃጢአታችሁን ተናዘዙ፣ ጌታ ኢየሱስን ህይወታችሁ አዳኝና ጌታ አድርጋችሁ ተቀበሉ። ወደ ዘላለም ደስታና ረፍታችሁ ትገባላችሁ። በኢየሱስ ለሚያምኑት አሁን ኩነኔ የለባቸውም ይላል። ኮንፎርምድ ይሆናል ማለት ነው የዘላለም ተስፋና ርስታችሁ። አመሰግናለሁ። ሁላችሁንም ከልብ አመሰግናለሁ ለጨዋነታችሁ። እንግዲህ ቴዲን ሰብኮ የእናንተ የማድረግ ዘመቻ ተጀምሯል። ዛሬ አንድ ብለን ጀምረናል። ነገ ደግሞ ከመጣውስ በኋላ እንዴት ነው የምመላለሰው? ዝማሬ እንዴት ነው የማቀርበው? ምስጋና እንዴት ነው የማቀርበው? ጸሎት እንዴት ነው የምጸልየው? እኚህ ነገሮችን እንጠይቃለን። እኔና እኔ መሰሎችን እንግዲህ እንመጣለን፣ ጓዛችንን ጠቅልለን ማለት ነው። መጨረሻችን ወደዛ ስለሆነ ማለት ነው። የመጀመሪያውን ዙር በዚህ ላጠናቅ፣ እናንተም ላሰናብታችሁ። በተደጋጋሚ እንዳልኩት ስለ ጨዋነታችሁ፣ ስለ ሁሉ ነገር አመሰግናለሁ። የተላመደን የተዋወቀን ደግሞ ስንመጣ ቦታችሁን ይዛችሁ ያው የተለመደ ስብከታችሁን ወይም ደግሞ ቃሉን ታካፍሉናላችሁ ለማለት ያህል ነው። ጤና ይስጥልኝ። በሌላ ጊዜ እንገናኛለን። ስትልን ሁላችሁን እናመሰግናለን። ያሬድ እሺ፣ ተባረኩ። ኦኬ፣ ክብራትና ክብራን እንዴት ናችሁ? በጣም የሚገርሙ ሰዎች ናቸው። አይዶን ነው። እስቲ ስንቶቻችሁ ወዴት ገባችሁ? እስኪ ወደ እስልምና ሄዳችሁ አላችሁ? እስኪ ጻፉልኝ። በዛሬዋ ብቻ ወደ እስልምና ሄዳችሁ። እኔ መጨረሻ ላይ ነው የምመጣው። ወደ እስልምና የመጣችሁ አላችሁ? እስኪ ጻፉልኝ አንዳንድ ቁጥር። ወደ ኦርቶዶክስ የመጣችሁ፣ ወደ ፕሮቴስታንት አይዶን ነው። ብዙ ሰው ገና ካሁኑ እየሄደ ነው። እኔ መጨረሻ ላይ እመጣለሁ። ቴዲን ሰብኮ እናንተ ማድረግ ወይም ደግሞ ቴዲን ሰብኮ ወደ እናንተ ወደ አመናችሁበት የዘላለም ህይወት ነው የሚሉት እነሱ ሃይማኖተኞች ናቸው። አሁን ያለነው ጊዜያዊ ህይወት ነው። ፕሪፓሬሽን ፎር ኔክስት ላይፍ ነው የሚሉት እነሱ በነገራችን ላይ። እና ይሄ ጊዜያዊ ህይወት ነው። ስትሞቱ ወዴት ነው የምትሄዱት? ከሞታችሁ በኋላ በነገራችን ላይ አንዳንዶቻችሁ ከሞት በኋላ ህይወት አለ ታውቃላችሁ። መንፈሳዊ ሰዎች እንደሚናገሩት ወይ ዘላለማዊ ህይወት ነው ወይ ዘላለማዊ ሞት ነው። እኔ ከሞትኩ በኋላ ድጋሚ ሌላ ሞት አልፈልግም። ወንድሞቼ በሄደን ገነት ሲዟዟሩ እኔ መዟዟር እፈልጋለሁ። እንዴ ከነ ቡኖ በደሌ ጋር እንደገና ሲኦል ገብተን አስባችሁታል? አይሆንም። እናንተ የቀመሳችሁትን እኛም እንቅመስ በሚል ዘመቻ ነው የጀመርኩት ማለት ያለው ከፖለቲከኞች ጋር ወደ ዘላለማዊ ሞት እንዳንሄድ። በእርግጥ ፖለቲከኛ ማለት ኃጢአተኛ ነው ማለት አይደለም። ፖለቲካ ራሱን የቻለ ፊልድ ነው። አልወድም እኔ እዚህ እኛ ሃይማኖት ውስጥ ከመጣ ይህን ስራ ታቆማለህ። እኔ ከሚዲያ የሚለየኝን አልወድም። እኔ ሚዲያ ወዳለሁ። የተማርኩት ነው የተመረኩበት ነው። ሚዲያን እሰራለሁ እና የሚያስጨንቀኝንም አልወድም። ለመናገር የሚያስጨንቀኝን ስል ግን በዓለም እያለሁ የማደርገው ነገር አድርጋለሁ ማለት አይደለም። እንዴ ፖለቲካ የሚከለክል ሃይማኖት አለ? ከአሁኑ ነገሩኝ። እንዴ ፖለቲካ የሚከለክል ሃይማኖት አለ? ይህን ሳልጠይቅ አለ እንዴ? አለ ፖለቲካ የሚከለክል? የለም። ስለዚህ እንጫወተዋለን ማለት ነው። እስልምና ለምን ይከለክላል? እንዴ ብዙ የእስልምና እምነት ተከታዮች ፖለቲከኞች አይደሉ እንዴ? አንቱ የተባሉ ፖለቲከኞች ናቸው። ለምን እንደሚከለክሉ ይሄን ነው የምናደርገው። እንዴት ነበር ቆይታ? ጥሩ ነበር። ኤቲስቶችም አላችሁ። ኤቲስቶች መምጣት አለባችሁ ወደ መድረኩ። ነገ ከነገ ወዲያ ይቀጥላል። ይሄ ጅማሮ ነው። ቀደም ሲል በፖለቲካዊ ጉዳዮች ገብቼ ነበረ። ዩቲዩብ ላይ ነበርኩኝ። የጌታቸው ረዳን ጉዳይ ተንትነናል። ሌላው የምርጫ ቦርድ ነገ በእናንተ አቆጣጠር ዛሬ ቲፒኤልኤፍን ከምርጫ ይሰርዛል። እሱን አውርተናል። ነገ ከነገ ወዲያም እንደዚሁ በፖለቲካ ነክ ጉዳዮች እንገናኛለን ለማለት ያለው። ለእኔ የምታነሱልኝ ጥያቄ ያለ
ከመውጣቴ በፊት ሞሮ አፍተር ቱሞሮ ግን ነግራችኋለሁ። ሁለተኛው ዙር ማለት ነው። ማክሲመም ከ3 ወር ከ2 ወር በኋላ እንወስናለን፣ በይፋ እንወስናለን። ወይ እንሰልማለን፣ ወይ ኦርቶዶክስ ውስጥ እንገባለን፣ ወይ ፕሮቴስታንት ውስጥ እንገባለን፣ ወይ ሐዋርያት እንሆናለን፣ ኦንሊ ጂሰሶች፣ ወይ ካቶሊክ እንሆናለን። አንድ ካቶሊክና አንድ አድቬንቲስቶች ልከው ነበር፣ ግን ጠፉ። የት እንደገቡ አላወኩም። ኦንሊ ጂሰሶች ኦጂ ነኝ ብሎ መጥቶ ነበር፣ ግን ጠፋ። ሌላው አንዳንዶቻችሁ ትመጣላችሁ፣ ከመጣችሁ በኋላ እኔ አልችልም ትላላችሁ። ይሄም የሚገርም ነገር ነው። ካልቻልክ ማስረዳት ካልቻልክ እንዴት ነው ታዲያ? ምን እያረክ ነው? ምን ገብቶ ነው የገባው? ትጠይቃለህ እኮ። ሰው ማስረዳት አለበት ምን ገብቶት እንደገባ። እና አንዳንዱ ገብቶ እኔ መናገር አልችልም ማስረዳት አልችልም ያለም አለ። መጽሐፍ ቅዱስ አንብበሃል ወይ? በደንብ እና ስታዩኝ እንዴት ዝም ብዬ ካልጋ ተነስቼ ዝም ብዬ ቀኔን መጀመር ነው መስላችሁ እንዴ? ምን ሆናችሁ ነው? የእነሱ የሙሉ ጊዜ ወንጌል ሰባኪዎች ናቸው። እሺ ሌላ ቴሌግራም ላይ ቴዲ ሐዋሳ ያላችሁ የቴሌግራም ቻናል ላይ ቤተሰብ ሁኑ። ቀጣይ መገባበትን ሰዓት አሳውቃችኋለሁ በዚህ ጉዳይ ላይ። የዛሬውን ጽፍ ያለው ቴሌግራም ላይ ምን ያህሎቻችሁ ናችሁ ያላችሁ? ቴዲ ሐዋሳ ቴሌግራም ላይ እስኪ ጻፉልኝ። ያላችሁ ቤተሰብ የሆናችሁ እስኪ አንዳንድ ቁጥር ጻፉልኝ። የቴዲ ሐዋሳ ቴሌግራም ላይ ያላችሁ እስኪ። ኢየሱስ ጌታ ነው አለ፣ አስቴር አለች፣ ሶል አለ። ቴዲ ሐዋሳ ቴሌግራም ዜናዎች የሚደርሷችሁ የኔ ቤተሰብ ይሆናችሁ። ሳሚ ኦኬ፣ መምህር ኦኬ፣ ንግስት ኦኬ፣ ዳኒ አማራ ነው ደሜ ኦኬ ኦኬ። ያልሆናችሁ ሆኑ። ቀጣዩን ውይይት አደርጋለሁ። በተቻለ መጠን ታተርፉበታላችሁ። ይሄ ማደነባበር መሰዳደብ ምናምን ሳይሆን እኔ እንደዚህ አይነት ውይይት አልመራም። ታውቃላችሁ፣ እኔ እንደዚህ አይነት ውይይት አልመራም። ጽድት ያለ ውይይት ነው የምመራው፣ ማድረግ የምፈልገው። ጋዜጠኛ ከጋዜጠኞች የተለየው ነኝ ብለህ ታስባለህ ወይ? በደንብ ይሄን ጋዜጠኞችም ያውቃሉ። በደንብ የተለየው ነኝ ብዬ አስባለሁ። በደንብ ብዬ አስባለሁ። ሁሉም ጋዜጠኞች ጎበዞች ናቸው፣ በጣም ጎበዞች ናቸው። የኔን ለየት የሚያደርገኝ እብድ መንደር መገኘቴ ነው። እብድ መንደር ተገኝቼ ስርዓት አስይዤ ያወያያለሁ። ይህን አያደርጉም ብዙዎቹ። አሁን አንዳንድ ባልደረቦች ይጠይቁኛል፣ እንዴት ነው የምታደርገው ይሉኛል። ቢኮዝ በነገራችሁ ላይ እኔ ነኝ ያለ ጎበዝ ጋዜጠኛ መጥቶ እናንተን ያወያያችሁ። እዚህ እብድ መንደር ተገኝተ እስኪ ያወያያቸው። ቲክቶክ ማህበረሰብ ላይ እስኪ ያወያያቸው። በጣም ከባድ ማህበረሰብ ነው። ዩቲዩብ ላይ ምን ይከብዳል? ዩቲዩብ ላይ ምን አንዱን ትሰበስባለህ፣
ታመጣለህ፣ ሱፍ አድርጎ ይመጣል፣ ጥያቄ ቤት ሰጠዋለህ፣ ያን ጥያቄ ትጠይቃለህ። ምን ይሄ ነው? ጆርናሊዝም አይደለም ይሄ። ወንድ ነኝ ካልክ እዚህ ማህበረሰብ ውስጥ እናወያያቸው። እኔ እዚህ ጀግና ውስጥ እኮ እዚህ ማህበረሰብ ውስጥ እነዚህ ሱ ማሎኝ እኮ ስርዓት ይዛ ሲጄ እኮ ማወያ ልጅ ነኝ እኮ። አታጨበጭቡም? ለዚህ አታጨበጭቡም? ጎበዝ ማን ይችላል? እናንተን ማን ይችላል? በጣም ከባዶች ናቸው። እሺ ሌላ ጥያቄ። ፖለቲካ ይቅርብህ አይቀርብኝም? ፖለቲካ አይቀርብኝም። ቁርአን አንብበሃል? በከፊል አንብቤያለሁ። ሙሉ ለሙሉ አላነበብኩም፣ በከፊል ነው ያነበብኩት። አኬን ጋብዘው አንድ ትልቅ ሰው ናቸው። በጣም ትልቅ ሰው ናቸው። እኚህ ሰው በሀሳባቸው ልትስማሙ ትችላላችሁ፣ አትችሉም፣ አላቅም። ምናልባት ሾ ታይም ሊኖር ይችላል። እናንተን አንድ ባንድ እያስገባው ጥያቄ እንድጠይቁ ማድረግ ይችላሉ፣ አላቅም። አይዶን ነው። ግን ስለ ጨዋነታችሁ የምተማመንባችሁን ሰዎች እያስገባውኝ እንድጠይቁ ለማድረግ ሞክራለሁ። እሺ ካሉኝ ይህን ሁሉ ሐሙስ የሚደረገው ማነው የሚመጣው የሚለውን አሳውቃቸዋለሁ። ቴዲ ሐዋሳ የቴሌግራም ቻናል ቤተሰቡን እዛ ላይ በሚቀጥለው ብዙ ሰዎችን አመጣለሁ። እኔ አንድ ነገር ከነገርኳቸው አምኖት ጆኪንግ እየቀለድኩ አይደለም። የሆነ ነገር ስነግራችሁ በጣም በቁም ነገር ነው የምነግራችሁ። አንዳንዴ ትልልቅ ሰዎች ያደምጧችኋል ምናምን ስል ትልልቅ ሰዎች ስለሚያደምጧችሁ ነው። ትልልቅ ስላችሁ ማገምቷቸው ሰዎች ያደምጧችኋል። ለዛ ነው። ምክንያቱም ይሄ እንደሚወራው ምናምን በጣም ስርዓት የሌላቸው ሰዎች መሰብሰቢያ ነው እንዳይሉ ለዛ ነው ጥረት ማድረገውና በተለይ ፖለቲከኞች ይህን ታውቃላችሁ ብዬ ተስፋ አድርጋለሁ። ብዙዎቻችሁ ሜሴጅ ይደርሰኛል፣ መልእክት ይደርሰኛል፣ በርታ የሚሉ ሜሴጆች ፕሮቴስታንት፣ ኤፍሬም፣ ኦርቶዶክስ ኖት የት ኦኬ፣ ትንሽ እንረጋጋ እስኪ ምናምን ብለዋል። ኦኬ ያሬዶ ኦርቶዶክስ ያ ሃይማኖተኛ ከዓለማዊ ሰው መለየት አለበት። ሃይማኖተኛ በጣም ትሁት መሆን አለበት። እኔ የሚገባኝ ያ ነው። ሃይማኖተኛ ይሄ ከዓለማዊ መለየት እኮ አለባችሁ። ድርጊቶቻችሁ፣ ንግግሮቻችሁ፣ ሁኔታችሁ እንጂ እንደዛ ካልሆነማ ምን አለኝ የዓለም ህይወት ምን አለኝ ይላሉ ሰው። ስለዚህ ስርዓት ያስፈልጋል። ሃይማኖት ሰው ይብን ስርዓት ራሱ እና በተለይ ቁጣ ምናምን የሚላችሁ ሰዎች ካላችሁ ትክክል አይደለም። ይሄ ትክክል አይደለም። ምናልባት የምትቆጡ ካላችሁ እኔ ስመጣ ትሁት ለመሆን ነው የምመጣው እኮ እናንተ ጋር ለመሆን ነው የምመጣው። እናንተ ቁጠኛ ከሆናችሁ፣ ዱለኛ ከሆናችሁ፣ አስፈራሪ ምናምን ከሆናችሁ እንዴት ሊሆን ይችላል? አይመጡም። ብዙ ሰዎችም አይመጡም። ለዚህ ምን አለኝ ሀገሬ ይላሉ እና በዛው ዓለም የሚያጨሰውም እያጨሰ የሚቀመቅመውም እየቀመቀመ ሊጠፋ ይችላል። እና በተለይ መንፈሳዊ ሰዎች ህይወታችሁ መናገር አለበት። ሁለተኛ ንግግር is very important። ንግግር is very important። ሰው እያደመጠኝ ነው ብላችሁ ቀና ብላችሁ ማየት፣ ሀሳባችሁ
ኦርጋናይዝድ አድርጋችሁ ስትናገሩ ቃላት አመራረጥ አንዳንድ ቁጥር እንደዛ ነው ይላል። ምንድነው ውክብ ያለ ነገር? በእርጋታ እኮ ነው ከፋፍለህ ቀስ ብለህ የምታስረዳው። ምንድነው ብር ትላላችሁ? አንዳንዶቻችሁ ውክብ ያላችሁ ናችሁ። ማደናበር ነው ማምታታት ነው። ምንድነው የተያዛችሁት? እኔ እርጋታ ያስፈልጋል። በዚህ የተረጋጋ መንፈስ እኮ ያስፈልጋችኋል። እና ይሄን ራሱ አንዳንዶች ላይ ሲጎላ ይቻላል፣ አንዳንዶች ላይ ይጎላል ነገር። ሁለተኛ ረጅም ሰዓት ስላወራችሁ አይደለም። በነገራችን ላይ በዛች ደቂቃ ምን አላችሁ ነው። እናንተ ምሰሩት እኮ እናንተ አይደላችሁም እስከሚገባኝ ድረስ ምሰሩት እናንተ የምታመልኩት ወይም እናንተ የምትከተሉት ሃይማኖት ፈጣሪ ወይ አላ በሉት እሱ ነው የሚሰራው እኮ ስራው የሚሰራው ልብ የሚከፍተው እሱ ነው እንጂ እናንተ አይደላችሁም። አንዳንዶቻችሁ እኮ ልብ በበት ተብሏል ሊመዘገብ ሄዱ እና 13 ሰው ስለጎደለው 1000 ሰው እንደምን የሚሙላና ይመዝገብ። እሺ ሌላ ጥያቄ። ኡስታዝ ወይ ኡስታዝ ማንን ኡስታዝ ወሂድን ጋብዘው። ኦኬ ኡስታዝ ወሂድን ጋብዘው። ኦኬ አላወኩትም። ችግር የለውም። በእናንተ ጥቆማ ካለ ይመጣል። ምን ችግር አለው? ክፍት ነው። ፖለቲካ አታወራም ወይ? ቅድም አውርቻለሁ፣ ረጅም ሰዓት አውርቻለሁ። በጣም ደክሞኛል። አሁን ፖለቲካ አላወራም። ፖለቲከኞች ሆናችሁ የላካችሁልኝ ካላችሁ አሁን ፖለቲካ አላወራም። እሺ ሌላ ጥያቄ። ሌላ ዩክሬንና ራሽያን እንዴት እያያችሁ ነው? ከአገር ፖለቲካ ወጣ ስንል ዩክሬንና ራሽያ እንዴት እያያችሁ ነው? እያያችሁ ነው? ምዕራባውያን ራሽያን ኦልሞስት መለመን ነው የቀራቸው። ተሸንፈናል ማለት ነው የቀራቸው። ስለዚህ ቭላዲሚር ፑቲን አንበርክኳቸዋል ማለት ነው። ዌስት የለ አሜሪካ የለ፣ ቭላዲሚር ፑቲን አንበርክኳቸዋል። እየለመኑት ነው። ጀስት ሲዝፋየር መደረግ አለበት ለ3 ወር ለ1 ወር እያሉ ነው። እና ራሽያ ኢዝ ኢን ድራይቪንግ ሲት። ዌስተርን ሚዲያዎች ማይነግሯቸው ራሽያ ኢዝ ፋይቲንግ ዘ ኢንታየር ወርልድ። በተለይ ኢሮፕን የተለየ እያጡ ይሄዳሉ። ኤክሰፕት ከዌስተርን ዩክሬን ኦልሞስት ኦል ዘ ኢንታየር ኢስተርን ዩክሬን በራሽያ ቁጥጥር ስር ይሆናል ማለት ነው። ኮሜዲያን የሀገር መሪ አድርገህ ስትመርጥ እንዲህ ነው የሚገጥመህ። ዘለንስኪ በዩክሬኖች ነፍስ ነው የተጫወተው። እሺ ሌላ ጥያቄ። ሌላ ሐዋርያቶችን ጋብዘው ጥሪ ያደርጋሉ። ችግር የለውም።